በህይወት ውስጥ በአጋጣሚ የተደረገ አንዲት ትንሽ የደግነት ተግባር መላ ዕጣ ፈንታን ሊለውጥ ይችላል ብላችሁ ታምናላችሁ? በአንድ ተራ ሱፐርማርኬት ውስጥ የተፈጠረ አጭር ግንኙነት የብቸኝነት ኑሮ የሚመራውን ባለሀብቱን ማቲያስና ልጇን ለማዳን የምትታገለውን ምስኪኗን ሲልቫኒያን ህይወት ለዘላለም ያቆራኛል ብሎ ማንም አልገመተም ነበር። ነገር ግን ይህ ታሪክ ስለ ገንዘብ ብቻ አይደለም። ደም የማይጋራው ሰው እንዴት እውነተኛ ቤተሰብ ሊሆን እንደሚችል የሚያሳይ ድንቅ ጉዞ ነው። ድህነትና ሀብት በተጋጩበት በዚህ ታሪክ ውስጥ ፍቅር ባዶነትን እንዴት ይሞላል? ሲልቪያስ የገባችውን የዕዳ ቃል ኪዳን በምን መንገድ ትከፍላለች? ታሪኩስ በደስታ ነው ወይስ በሌላ ፈተና ነው የሚጠናቀቀው? በማንኛውም የህይወት ፈተና ውስጥ አዲስ ተስፋና ሁለተኛ እድል ሊገኝ እንደሚችል የሚያሳየውን ይህን አስደናቂ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አሊያም የከተማችሁን ስም እንዲሁም አሁን ይህንን ታሪክ እያዳመጣችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ኮሜንት ላይ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ አሁኑኑ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስደናቂ የሆኑ ታሪኮችን ማዳመጥ የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃችሁ ቆንጆ ታሪኮች እንዳያመልጣችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ድንቅ ታሪክ እንመለስ። ህይወታችሁን ሙሉ በሙሉ የለወጠ ቀላል አረፍተ ነገር ሰምታችሁ ታውቃላችሁ? ማርቆስ በሱፐርማርኬት ወረፋ ላይ ሳለ አንዲት ምስኪን እናት ትንሹን ልጇን በታቀፈችበት ወቅት ለዘላለም የሚያስታውሳቸውን ቃላት ተናገረች። ጌታዬ ስችል ለመክፈል ቃል ገባለሁ። ከዚያ ቅስፈት በኋላ የሆነው ነገር የእርሱን ዕጣ ፈንታ ብቻ ሳይሆን የአንድን ሙሉ ቤተሰብ ዕጣ ፈንታ ለወጠ። አንድ ቀላል የደግነት ተግባር እንዴት ሁሉንም ነገር እንደሚለውጥ ማወቅ ከፈለጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ማርቆስ ይራመድ ነበር። በሱፐርማርኬቱ መተላለፊያዎች ውስጥ ያንን ቦታ በጎበኘ ቁጥር በሚከተለው በዛ የናፍቆት ስሜት ያ በሪዮ ዴ ጄኔሮ ሰሜናዊ ዞን የሚገኘው ገበያ እናቱ በልጅነቱ ይዛው የምትሄድበት ገና ትንሿን እጁን በእጆቹ መካከል ይዛ ጥሩ ጸባይ ካሳየ አይስክሪም እንዲመርጥ የምትፈቅድለት ያው ገበያ ነበር። አሁን በ38 ዓመቱ ከቀደመው ጊዜ ጋር ነገሮች ሁሉ ቀላል ከነበሩባቸው ቀናት ጋር ያለውን ግንኙነት ለመስማት አልፎ አልፎ ይመለሳል። ከሰዓቱ በከተማዋ ላይ በለሰለሰ ሁኔታ እየወረደ ነበር እና ማርቆስ ይዞ ነበር በእጆቹ አንድ ሳጥን ወተትና ጥቂት ፍራፍሬዎችን ብቻ። ሌላ ምንም ነገር አያስፈልገውም ነበር። በአንድ ትልቅና ጸጥ ያለ ቤት ውስጥ ብቻውን ይኖራል። የእርምጃዎቹ ድምጽ በባዶ ክፍሎች ውስጥ ያስተጋባል። ነገር ግን በዚያ ቀን በሂሳብ መክፈያ ላይ ወረፋ ይዞ ሳለ የዕለት ተዕለት እንቅስቃሴው በማይገምተው ሁኔታ ሊሰበር ነበር። ከፊቱ አንዲት ወጣት ሴት በግራ ወገቧ ላይ ትንሽ ወንድ ልጅ አቅፋለች። በቀኝ እጇ ደግሞ በመደርደሪያው ላይ ከቦርሷ የመጨረሻዎቹን ሳንቲሞች ታፈስ ነበር። ማርቆስ የሚንቀጠቀጡ ጣቶቿን ያን የመረበሽ ስሜት አስተዋለ። የነበሯትን ጥቂት የብረት ቁርጥራጮች ደጋግማ ስትቆጥር ገንዘብ ተቀባዩዋ በትዕግስት ትጠብቅ ነበር። ነገር ግን ከኋላ የነበሩ ደንበኞች ትዕግስት በማጣት ድምጽ ማሰማት ጀመሩ። ልጁ እድሜው ምናልባትም ከ3 ዓመት የማይበልጥ በሂሳብ መክፈያው አጠገብ የተሰቀሉትን ምግቦች በትላልቅ አይኖቹ ይመለከት ነበር። ነገር ግን ምንም አልጠየቀም። ዝም ብሎ ብቻ ይመለከት ነበር። ማርቆስ ይህንን ሁሉ ዝርዝር አስተዋለ። ትንሹ ልጅ መጠየቅ እንደሌለበት አስቀድሞ ያውቃል። ሴትዮዋ ወደ ገንዘብ ተቀባዩዋ ቀና ብላ ተመለከተችና ለመደበቅ የሞከረችው ውፍረት ቢኖርም ድምጿ በጽናት ወጣ። ስንት ጎደለኝ? በትንሽ ተስፋ ጠየቀች። ገንዘብ ተቀባዩዋ ድምር ውጤቱን መርምራ በለሰለሰ ድምጽ መለሰች። 50 ሪል ይጎድላል እመቤት። የሴትዮዋ ፊት ለአንድ ሰኮንድ ተጨማደደ። ልክ በውስጧ ያለ ነገር በዝምታ እንደተሰበረ። አንድ ጣሳ ባቂላና አንድ ፓኬት ሩዝ ወስዳ በጥንቃቄ መለሰቻቸው። እነዚህን አልወስድም ቀንሻቸው ስትል በለሆሳስ ተናገረች። ልክ ለራሷ የምታወራ ይመስላል። ከዚያም በጥልቀት ተነፈሰች። ገንዘብ ተቀባዩዋ በቀጥታ አይኗን ተመለከተች እና የማርቆስን ደረት ልክ እንደ መብረቅ በሰነጠቀ ክብር ተናገረች። ስችል ለመክፈል ቃል ገባለሁ። ልመና አልነበረም፣ ሰበብም አልነበረም። የዓላማ መግለጫ ነበር። ዓለም ሺህ ጊዜ ብትመታውም እንኳን አሁንም በገዛ ቃሉ ከሚያምን ሰው የሚሰጥ ቃል ነበር።
ማርቆስ በውስጡ የሆነ ነገር ሲንቀሳቀስ ተሰማው። ለአመታት ተኝቶ የነበረ ነገር ደግሞ ሳያስብ አንድ እርምጃ ወደፊት ሄዱ። እጁን በመደርደሪያው ላይ አደረገ። እኔ ሁሉንም እከፍላለሁ አለ በረጋ መንፈስ። የኪስ ቦርሳውን አወጣ። ሴትዮዋ ወደሱ ዞር አለች። በግርምት በፈጠጡ አይኖች እያየችው አይ ጌታዬ መቀበል አልችልም ማለት ጀመረች። ነገር ግን ማርቆስ አስቀድሞ ገንዘቡን ለገንዘብ ተቀባዩዋ ሰጥቷታል። ተከፍሏል ሲል መለሰላት፣ ያለ ድራማ ወይም ያለ ታላቅ ትርኢት። ልክ ከሰው ወደ ሰው የሚደረግ ቀላል ተግባር ይመስል ነበር። ሴትዮዋ ለአንድ አፍታ በድንጋጤ ቆመች። ትንሹ ጋብርኤልን በበለጠ ጥንካሬ አቀፈችው። እሱም እንግዳውን በጉጉት ይመለከተው ነበር። እንዴት እንደማመሰግንህ አላውቅም ስትል በስሜት በታነቀ ድምፅ በሹክሹክታ ተናገረች። ማርቆስ ምንም ምስጋና አያስፈልግም፣ ልጅሽን በደንብ ተንከባከቢ አላት። አሁን በፈገግታ ወደሚመለከተው ልጅ እያመለከተ። ሁለቱም ከሱፐር ማርኬት ሊወጡ ሲሉ ማርቆስ ይህ የታሪኩ ፍጻሜ እንደሚሆን አሰበ። ከሰዓት በኋላ በንፋስ ውስጥ የሚጠፋ ትንሽ የደግነት ተግባር። ነገር ግን እጣ ፋንታ ለነሱ ሌላ እቅድ ነበረው። አስቀድሞ በመኪና ማቆሚያ ቦታ ላይ ማርቆስ ወደ መኪናው እየተራመደ ሳለ ከኋላው ድምጽ ሰማ። ጌታዬ እባክዎን ይጠብቁኝ። ልጁንና የገበያ ቦርሳዎችን ተሸክማ በችግር በራሷ እርምጃ እየተሰናከለች የመጣችው እሷው ነበረች። ማርቆስ ቆሞ ዞር አለ። ሴትዮዋ ወደሱ ደረሰች። በትንሹ እየተንተባተበች በሩጫውና በእፍረቱ ጉንጮቿ ቀልተው ነበር። እንደገና ስላስቸገርኩት ይቅርታ አለች በተቆራረጠ ድምጽ። ወደ ቤት የምመለስበት የአውቶቡስ ገንዘብ እንኳን የለኝም። አይኖቿ ለማፍሰስ ፈቃደኛ ባልሆነችው እንባ ያብለጨልጩ ነበር። ምክንያቱም አሁንም በውስጧ ትንሽ ኩራት ይቀራት ነበር። ማርቆስ ለሰከንድ ያህል በዝምታ ተመለከታት። ያየው ችግር ላይ ያለች ሴት ብቻ ሳይሆን ጭንቅላቷን ቀና አድርጋ ለመቆየት በሙሉ ጥንካሬዋ የምትታገልን ሰው ነበር። ልጁ ያ ሰው ሊረዳቸው እንደሚችል የሚያውቅ ይመስል በትላልቅና በልብ በሙሉ አይኖቹ ይመለከተው ነበር። እና ማርቆስ ያ ከሰዓት በኋላ ህይወቱን ለዘላለም ለመለወጥ የታሰበ መሆኑን ተረዳ። መግባት ትችያለሽ፣ እኔ አደርስሻለሁ አለና ማርቆስ የብር ቀለሙን መኪና በር ከፈተላት። ሴትዮዋ ከመቀበሏ በፊት ለአንድ አፍታ መነታች። ልክ አሁን ባሳያት ከወራት በላይ በሆነው ደግነት በዚያ እንግዳ ሰው ላይ መተማመን የምትችል መሆኑን ለደቂቃ ያህል የምታሰላስል ትመስላለች። በጥንቃቄ ገባች። ትንሹን ጋብርኤል ታቀፈች። የገበያ ቦርሳዎችን ባጠገቡ አስቀመጠች። ማርቆስ ሞተሩን አስነስቶ አድራሻውን እስክትነግረው ድረስ ጠበቀ። ቪላ ዳ ፔኛ አካባቢ ነው፣ ከማዘጋጃ ቤት ገበያ አጠገብ ነው የምኖረው ስትል በለሆሳስ ተናገረች። አይኖቿን ዝቅ አድርጋ ነበር። በሪው በጣም ደሃ ከሆኑ ሰፈሮች ውስጥ እንደምትኖር ማመኑ እንደሚያሳፍራት ሁሉ እሱ ግን ምንም አይነት አስተያየት ሳይሰጥ በራሱ ፍቃድ መኪናውን ማንቀሳቀስ ጀመረ። በመጀመሪያዎቹ ጥቂት ደቂቃዎች ውስጥ መኪናው በዝምታ ተሞላ። የሞተሩ ለስላሳ ድምጽና የልጁ አንዳንድ ማጉረምረም ብቻ ይሰማል። ማርቆስ መንገዱን ይመለከት ነበር። እሷ ደግሞ በመስኮት ትመለከት ነበር። እያንዳንዳቸው በገዛ ሐሳባቸው ጠፍተዋል። ዝምታውን የሰበረው ማርቆስ ነበር። ልጅሽ ማን ነው ስሙ ሲል በእውነተኛ ጉጉት ጠየቀ። በመስታወት እያያት ነበር። እሷ በጥያቄው ተገርማ ቀና ብላ ተመለከተችው። ጋብርኤል ነው ስሙ ስትል በትንሽ ግን እውነተኛ ፈገግታ መለሰች። የልጇን ራስ ዳበሰች። ባለፈው ሳምንት 3 ዓመት ሞላው። በጣም የተረጋጋ ልጅ ነው አለ ማርቆስ። በሱፐር ማርኬት ውስጥም ጥሩ ጸባይ ነበረው። እሷ በእናትነት ኩራት አይኖቿ እያበሩ ተስማማች። አዎ ጌታዬ፣ በጣም ጥሩ ልጅ ነው። አንዳንድ ጊዜ ለእድሜው በጣም ጨዋ ነው። ይህን በምትናገርበት መንገድ ውስጥ ማርቆስ ከነዚህ ቃላት በስተጀርባ የተደበቀ ከባድ ሸክም እንዳለ አስተዋለ። ልጁ ከእናቱ ኪስ ውስጥ ካወጣው ያረጀ የፕላስቲክ መኪና ጋር ይጫወታል። ከአዋቂዎች ውይይት ውጪ የራሱን ዓለም እየፈጠረ ነበር። አንተስ ልጆች አሉ ስትል በአፍረት ጠየቀች። ውይይቱን ለመቀጠል እየሞከረች ነበር። ጥያቄው ማርቆስን በሆዱ ላይ እንደማይታይ ቡጢ መታው። ነገር ግን መረጋጋቱን ላለማጣት ሞከረ። የለኝም ሲል በቀላሉ መለሰ። ተጨማሪ ዝርዝር አልሰጠም። እሷም ቃናውን ተረድታ በጥያቄው አልገፋችበትም። ጉዞ በየጊዜው ጠባብና ዝቅተኛ ወደ ሆኑት የሪው መንገዶች ቀጠለ።
ትላልቅ ቤቶችና ሰፋ ያሉ መንገዶች ቦታቸውን ለቀላል ግንባታዎች፣ ለደበዘዙ የቤቶች ፊትና በህዝብ ህይወት የተሞሉ መንገዶች ለቀቁ። ማርቆስ እሷ እጆቿን በጭኖቿ ላይ እያጨማደደች ይበልጥ ስትረበሽ አስተዋለ። ደህና ነሽ ሲል ጠየቃት በለሰለሰ ድምፅ። እሷ ከባድ ውሳኔን እንደምትወስድ ሰው በጥልቀት ተነፈሰች። ጌታዬ፣ እኔ አንድ ነገር ላስረዳ ፈልጋለሁ ጀመረች። ተጠቃሚ ወይም ኃላፊነት የጎደለኝ እንድመስልህ አልፈልግም። ማርቆስ በመስታወት ሙሉ ትኩረት ተመለከታት። እኔ እንደዛ አላሰብኩም ሲል በጽናት አረጋገጠላት። እሷ ምራቋን ውጣ ቀጠለች። የነበረኝ ገንዘብ የዚህ ሳምንት ደሞዜ ሙሉ ነበር። እኔ የጽዳት ስራ ነው የምሰራው እና ዛሬ ጠዋት ክፍዬን ተቀበልኩ። ቃላቶቹ አሁን ሁሉንም ነገር መናዘዝ እንዳለባት ሁሉ በተቀላጠፈ ሁኔታ ይወጡ ነበር። ነገር ግን ትላንት ማታ ጋብርኤል በጣም ከፍተኛ ትኩሳት ጀመረው እና ዛሬ ንጋት ላይ ወደ ድንገተኛ ክፍል መውሰድ ነበረብኝ። ሐኪሙ የጉሮሮ ኢንፌክሽን እንዳለበት ነገረኝ ቀጠለች። አሁንም በጉንጮቿ ላይ በነፃነት እየፈሰሰ ነበር። ጌታዬ፣ ምርመራውና መድኃኒቶቹ የነበረኝን ገንዘብ ሁሉ ጨረሱብኝ። ጥቂት ምግብ ለመግዛት ብቻ የሚሆን ነበር የተረፈኝ፣ ግን እሱም እንዳዩት አልበቃኝም። ድምጿ በመጨረሻው አረፍተ ነገር ላይ ተሰበረ። ማርቆስ እያንዳንዱን ቃል በሰማ ቁጥር ደረቱ ሲጠብ ተሰማው። እሱ ለብዙ ዓመታት በቅንጦትና በምቾት ተከቦ ይኖረው በአንድ ልጁ ጤናና በሳምንቱ ምግብ መካከል የመምረጥ ጭንቀት ፈጽሞ አጋጥሞት አያውቅም። እና የልጁ አባትስ ሲል ለመጠየቅ ደፈረ። መልሱን በእርግጥ ቢፈራውም እሷ በምሬት ሳቀች። ጌታዬ፣ እርጉዝ መሆኔን እንዳወቀ ጥሎኝ ሄዷል። አባት ለመሆን ዝግጁ እንዳልሆነና ራሴ እንድወጣው ነገረኝ። እንባዋን በእጆቿ ጠረገች። ጋብርኤል ደግሞ የእናቱን ለቅሶ ተረድቶ በልጅነት ፍቅር ጉንጯን ነካት። ከዛም በጣፋጭ ድምፅ እማዬ አታልቅሺ አላት። እነዚያ ቀላል ቃላት የማርቆስን ልብ ሰነጠቁት። በመጨረሻም ቤቶቹ አንዱ ከሌላው ጋር በተቀራረቡበት ፊት ለፊታቸው ዝቅተኛ ነገር ግን ደግሞ ክብር ያለው ወደ ሆነ ጠባብ መንገድ ደረሱ። እዚህ ነው አለች በደበዘዘ ሰማያዊ ቀለም የተቀባች ትንሽ የኮንክሪት ግንባታ ላይ እያመለከተች። ማርቆስ መኪናውን አቆመ። እሷ ልጇንና የገበያ ቦርሳዎቿን ይዛ በጥንቃቄ ወረደች። በሩን ከመዝጋቷ በፊት በእንባ በረጠቡ አይኖቿ በቁርጠኝነት ወደሱ ዞር አለች። ጌታዬ፣ እባክዎን ስልክ ቁጥሮን ሊሰጡኝ ይችላሉ ስትል በጽናት ጠየቀች። ማርቆስ በግርምት ተመለከታት። ቀጣይ ክፍዬን እንደተቀበልኩ የመጨረሻውን ሳንቲምም ጭምር እንደምከፍል ቃል ገባለሁ ስትል ጥርጣሬን በማይቀበል እምነት አረጋገጠች። እሱ የቢዝነስ ካርዱን ከኪስ ቦርሳው አውጥቶ ሰጣት። አያስፈልግም፣ ደግሞ አንተ አትበይኝ አለ በለሰለሰ ድምፅ። ነገር ግን እሷ ካርዱን አስቀድማ እንደ ውድ ሀብት ይዛው ነበር። ለኔ በጣም አስፈላጊ ነው ስትል መለሰች። በቀጥታ አይኑን አየችው። እኔ ስሜ ሲልቫና ይባላል እና ሁሉ ጊዜም ቃሌን እጠብቃለሁ። ይህንን ተናግራ ጋብርኤልን አቅፋ ወደ ቤቷ ገባች። ማርቆስ ሰማያዊ በር ሲዘጋ እያየ በመኪና ውስጥ ተቀመጠ እና በዚያች ቅስፈት ሲልቫና በነፍሱ ውስጥ ፈጽሞ ሊያጠፈው የማይችል ምልክት ትታ እንደሄደች አወቀ። ማርቆስ ፀሐይ በሪዮ ዲ ጄኔሮ ዙሪያ ባሉት ተራሮች ጀርባ ሙሉ በሙሉ ስትጠልቅ ወደ ቤቱ ደረሰ። በአራዳ ቲጁካ የሚገኘው ግዙፍ መኖሪያ ቤት በዚያው በለመደው ጸጥታ ተቀበለው። ያ ባዶነት በስራና ትርጉም በሌለው የዕለት ተዕለት እንቅስቃሴ ለመምላት ለምዶት የነበረው ቁልፉን በመግቢያው የእብነበረድ ጠረጴዛ ላይ አስቀምጦ በቀጥታ ወደ ኩሽና አመራ። ምናልባትም ጠጥቶ የማይጨርሰውን ቡና አዘጋጀ። ነገር ግን የዛሬ ምሽቱ የተለየ ነበር። ዛሬ ምሽት ስለ ሲልቫና አይኖች ጋብርኤል እናቱን ለማጽናናት ጉንጯን ሲነካው በክብር የገባችውን ቃል ማሰብን ማቆም አልቻለም ነበር። ቴሌቪዥን ለማየት ሞከረ። የሥራ ኢሜሎችን መረመረ። አይምሮን የሚያዘናጋ ማንኛውንም ነገር ለማድረግ ሞከረ፣ ግን ምንም አልሰራም። የዘች ምስኪን እናት ለመኖር የምታደርገው ትግል በጭንቅላቱ ውስጥ ፈጽሞ ሊጠፋ እንደማይችል ፎቶግራፍ ተቀርጾ ቀረ። ሳሎን ውስጥ ባለው ትልቅ ሶፋ ላይ ተቀመጠ። እናም በረጅሙ ተነፈሰ። ለመሆኑ ያቺ ሴት ለምን ይሆን እንደዚህ ነካችሁ? ማርቆስ በህይወቱ ውስጥ ብዙ ሰዎችን ረድቷል። ለበጎ አድራጎት ድርጅቶች ብዙ ገንዘብ ለግሷል። ለጋስ የሆኑ ብዙ ጉርሻዎችንም ሰጥቷል። ነገር ግን ይሄኛው የተለየ ነበር።
በሲልቫና ውስጥ ከዓመታት በፊት ሞቶ ተቀብሮ የነበረው ስሜት የሚቀሰቅስ የሆነ ነገር ነበር። ምናልባት በደካማነት የተደበቀ ጥንካሬዋ፣ ወይም ደግሞ ምናልባት ልጇን የምትወድበት መንገድ፣ እሱ ፈጽሞ አጋጥሞት በማያውቀው ታማኝነት። እንጃ ብቻ የሆነ ነገር በልብ ውስጥ ተቀብሮ የነበረውን ነገር ቀስቅሶታል። ከሶፋው ተነስቶ ወደ ጓሮ በሚመለከተው መስኮት አጠገብ ተራመደ። አውቶማቲክ መብራቶች ማንም የማይጠቀምበትን ፍጹም የተስተካከለ አረንጓዴ ቦታ ያበሩ ነበር። ከዚያም የጋብሪኤል ቃላትን አስታወሰ። አታልቅሽ እማዬ። የዚያ ትንሽ ልጅ ድምፅ እናቱን ሲያጽናና በውስጡ የሆነ ነገር ሰብሮት ነበር። ማርቆስ አይኖቹን ጨፈነና ሳያውቀው ያለፈው ጊዜ መጥፎ ትዝታዎች ከትዝታው ጥቁር ማዕዘናት መውጣት ጀመሩ። ሲልቫና ለምን እንዲህ እንደነካችው በትክክል ያውቅ ነበር። ከ7 ዓመታት በፊት ማርቆስ በአንድ የንግድ ጉባኤ ላይ ካገኛት ቆንጆና ምኞት ካላት ሮቤርታ ጋር ተጋብቶ ነበር። ግንኙነታቸው ፈጣን፣ ጥልቅ፣ በተስፋዎችና የወደፊት እቅዶች የተሞላ ነበር። በሬው መሃል በነበረ በሚያምር ስነ ስርዓት ተጋቡ። ለዘላለም እንደሚቆይ የታሰበ ፍቅርን በሚያከብሩ ጓደኞችና ቤተሰብ ተከበው ነበር። በትዳራቸው የመጀመሪያዎቹ 2 ዓመታት ውስጥ ሁሉም ነገር ፍጹም ይመስል ነበር። በጥሩ ሁኔታ ይኖሩ ነበር። ያለማቋረጥ ይጓዛሉ። የማርቆስ ገንዘብ ሊሰጣቸው በሚችለው ህይወት ይደሰቱ ነበር። ነገር ግን ሮቤርታ ስለ ልጆች መውለድ ማውራት የጀመረችበት ጊዜ መጣ። እናት መሆን እፈልጋለሁ ትል ነበር በተደጋጋሚ። በሬስቶራንቶች ወይም በአደባባዮች የሚያዩቸውን ህፃናት በፍቅር እያየች። ማርቆስም ይህን ይፈልግ ነበር። አንድ ቀን ያንን ትልቅ ቤት በሳቅና በህይወት የሚሞሉ ልጆች ያሉበት ቤተሰብ እንደሚኖረው ሁልጊዜም ያስብ ነበር። ነገር ግን ወራት አለፉ እና እርግዝናው ፈጽሞ አልመጣም። ከ1 ዓመት ሙከራ በኋላ ምን እየተፈጠረ እንዳለ ለመረዳት የህክምና ምርመራ ለማድረግ ወሰኑ። ውጤቱን የተቀበለበት ቀን ህይወቱ ለዘላለም የተቀየረበት ቀን ነበር። ማርቆስ ያንን ከሰዓት በኋላ ልክ ትላንት እንደተከሰተ ሁሉ እያንዳንዱን ዝርዝር ያስታውሳል። ከሮቤርታ ጋር በሐኪሙ ቢሮ ተቀምጦ ሁሉም ነገር ደህና እንደሆነ እና የጊዜ ጉዳይ ብቻ እንደሆነ ለመስማት እየተጠባበቀ ነበር። ነገር ግን ሐኪሙ የምርመራ ውጤቱን የያዘውን አቃፊ ከፍቶ ዓለሙን ሁሉ የሚያፈራርሱትን ቃላት ተናገረ። ማርቆስ፣ ውጤቶቹ እንደሚያሳዩት ከሆነ አዞስፐርሚያ አለብህ። የወንድ ዘር ምርት የሌለበት ሁኔታ ነው። ባዮሎጂካዊ ልጆችን መውለድ እንደማትችል እሰጋለሁ። ከዚያ በኋላ የተፈጠረው ዝምታ የሚረብሽ ነበር። ማርቆስ መሬቱ ከእግሩ ስር ሲጠፋ ተሰማው። በሮቤርታ አይኖች ውስጥ መጽናናትን፣ ማንኛውንም የድጋፍ ወይም ቅድመ ሁኔታ የሌለው የፍቅር ቃል ፍለጋ ተመለከታቸው። ነገር ግን በአይኖቿ ውስጥ ያየው ነገር ይበልጥ ሰበረው። ቅሬታ ነበር። ከዚህ ቀደም አይቶት የማያውቀው ድንገተኛ ቅዝቃዜ። አማራጮች አሉ፣ ሐኪሙ ቀጠለ። ጉዲፈቻ፣ ከለጋሽ የሚገኝ ጽንስ፣ አማራጭ ህክምናዎች። ግን ማርቆስ በጭንቀት ነበር የሚሰማው። ሊያየው የቻለው እርሱን በዚያው መንገድ የማታየውን የባለቤቱን የፊት ገጽታ ነበር። ቀጣዮቹ ወራት ቀርፋፋና አሰቃቂ ቅዠቶች ነበሩ። ሮቤርታ ስሜታዊ ርቀትን ፈጠረች። ትዳሩን ወደ ቀዝቃዛና ትርጉም ወደ ሌለው አብሮ መኖር ለወጠችው። አብሮ መተኛትም አቆሙ። ስለ ማንኛውም አስፈላጊ ነገር ማውራት አቆሙ። አንድ ቀን አንድ የነበሩትን ጥንዶች መሆናቸውን አቆሙ። ማርቆስ ግንኙነቱን ለማዳን ሞከረ። ጉዲፈቻን አቀረበ። ህክምናዎችን ጠቆመ እና እንዳትተወው በጣም ለመናት። ነገር ግን አንድ ምሽት በዝምታ እራት እየበሉ ሳለ ሮቤርታ ማንኪያዎቿን በጠረጴዛው ላይ አስቀምጣ ለዘላለም የሚሰማቸውን እነዚያን ቃላት ተናገረች። በዚህ ሁኔታ መቀጠል አልችልም ማርቆስ። እውነተኛ እናት መሆን፣ የራሴን ልጆች መውለድ ፈልጋለሁ። ህይወቴን በሙሉ ይህንን ሳላገኝ መኖር አልችልም። ከ3 ቀናት በኋላ ሄደች። እቃዎቿን ወሰደችና በሳሎን ጠረጴዛ ላይ የፍቺ ወረቀት ብቻ ትታ ሄደች። ማርቆስ በዚያ ትልቅ ቤት ውስጥ ብቻውን ቀረ። ባለቤቱን ብቻ ሳይሆን አንድ ቀን ቤተሰብ የመመስረት እድልንም እንዳጣ ተሰማው። ከዚያን ጊዜ ጀምሮ ልቡን ዘጋ። የትኛውም ሴት እንደማትወደው አመነ። ልጆች ሊሰጣት እንደማይችል እያወቀች ከሱ ጋር አብራ የምትሆን ሴት እንደሌለች ደመደመ። በዚያች ከሰዓት በኋላ ሲልቫናና ጋብሪኤል ፍቅር ከደም ጋር ሳይሆን ይበልጥ ጥልቅ ከሆነ ነገር ጋር መሆኑን እስከሚያሳዩት ድረስ ሳምንታት ቀርፋፋ ሆነው አለፉ። ማርቆስ የተለመደውን የዕለት ተዕለት እንቅስቃሴውን ለመቀጠል ሞከረ። የንግድ ስብሰባዎች፣ የሪል ስቴት ኢንቨስትመንቶች፣ አገልግሎቱን ከኔለሽ በሆነባቸው ነገር ግን ኩባንያ በሌለባቸው ውድ ሬስቶራንት ውስጥ ብቸኛ ምሳዎች።
ሆኖም ግን በስራው ላይ ለማተኮር ቢሞክርም የሲልቫና ምስል ባልተጠበቁ ጊዜያት ይመጣበት ነበር። ኮንትራት ሲፈርም ሳንቲሞችን የሚቆጥሩ የሚንቀጠቀጡ እጆቿን ያስታውሳል። በሪዮ መንገዶች ሲነዳ ሳያውቀው ወደ ቤት ያደረሳትን መኪና የሚመስሉ መኪኖችን ይፈልግ ነበር። የሰጠችውን የስልክ ካርድ በኪስ ቦርሳ ውስጥ ይዞት ነበር እና ከአንድ ጊዜ በላይ እውነት መሆኑንና እንግዳ ህልም አለመሆኑን ለማረጋገጥ ብቻ ያወጣው ነበር። የሥራ አጋሮቹ በስብሰባዎች ወቅት መዘናጋቱን ያስተውሉ ነበር። ደህና ነህ ማርቆስ ሲል ጓደኛው ፍላቪዮ በንግድ ምሳ ወቅት ጠየቀው። በቅርቡ በደመና ላይ እየተጓዝክ ነው የምትመስለው፣ ሐሳብ በሙሉ ሌላ ቦታ ነው። እሱ ፈገግ ብሎ ርዕሱን ቀየረ። ምክንያቱም ለጥቂት ደቂቃዎች ያወቃት ሴት ሙሉ ውስጣዊ ዓለሙን እንዳነቃቃችሁ እንዴት ማስረዳት ይችላል? አንድ ረቡዕ ከሰዓት በኋላ ካልታወቀ ስልክ ቁጥር ጥሪ ደረሰው። ማርቆስ በቢሮ ውስጥ የአንድ አዲስ የሪል ስቴት ግንባታን ፕላን እየገመገመ ነበር። ስክሪኑ ሲበራ አየ። ምናልባትም ግትር ሻጭ ወይም የተሳሳተ ጥሪ ሳይሆን አይቀርም ብሎ በማሰብ ከመመለሱ በፊት ለሰኮንድ አመነታ። ነገር ግን በውስጡ ያለ የሆነ ነገር ስልኩን እንዲመልሰው ገፋፋው። ሄሎ አለ በስራ ቃና። በሌላኛው በኩል የተረበሸ ነገር ግን ቁርጠኛ የሆነ የሴት ድምጽ ነበር። ሰላም ማርቆስ፣ ሲልቫና ነኝ። ከ3 ሳምንት በፊት ሱፐርማርኬት ውስጥ ተገናኝተን ነበር። የማርቆስ ልብ በደረት ውስጥ ዘለለ። ምንም እንኳን የልብ ትርታው ቢፋጠንም ረጋ ብሎ ለመስማት እየሞከረ ፕላኖቹን በጠረጴዛው ላይ ትቶ በወንበሩ ላይ ቀጥ ብሎ ተቀመጠ። ሲልቫና አስታውሼሻለሁ ሲል መለሰ። እንዴት ነሽ? ጋብርኤልስ እንዴት ነው? እሷ ከመመለሷ በፊት ትንሽ ዝምታ ነበር። ደህና ነን፣ ጋብርኤል ከኢንፌክሽኑ ሙሉ በሙሉ ድኗል። ማርቆስ ያንን በመስማቱ እውነተኛ እፎይታ ተሰማው። ይህን በመስማቴ ደስ ብሎኛል አለ በታማኝነት። ጌታዬ፣ የደወልኩት የዚህን ሳምንት ክፍያዬን ስላገኘው ነው ስትል ሲልቫና በበለጠ ጽናት ባለው ድምጽ ተናገረች። ሱፐርማርኬት ውስጥ የከፈልከውን ገንዘብ ሰብስቤያለሁ እና ልመልስልህ እፈልጋለሁ። ማርቆስ ለአንድ አፍታ አይኖቹን ጨፈነ። በዚያች ሴት ቅንነት በድጋሚ ተነካ። ሲልቫና አያስፈልግም አላት። ነገር ግን እሷ በጨዋነት አቋረጠችው። ለእኔ ግን ያስፈልጋል ጌታዬ፣ እኔ ቃል ገብቻለሁ፣ እናም ቃሌን መፈጸም አለብኝ። እናቴ ነፍሷን ይማረውና ያስተማረችኝ ያንን ነው። በድምጿ ውስጥ ማርቆስ በጥልቅ የሚያከብረው ኩራት ነበር። እንዳትከፍል መጠየቅ በሙሉ ኃይሏ የምትከላከለውን ክብሯን መንጠቅ እንደሚሆን ተረዳ። እሺ ሲል በመጨረሻም ተቀበለ። የት እንገናኝ? ሲልቫና እሱ በመስማማቱ እፎይታ ያገኘች መሰለች። ከማዘጋጃ ቤት ገበያ አጠገብ ያለው የወይዘሮ ኒልዳ መክሰስ ቤትን ታውቀዋለህ? ስትል በአፍረት ጠየቀችው። ቀላል ቦታ ነው፣ ነገር ግን ጣፋጭና ትኩስ ቡና ያዘጋጃሉ። ከቤቴ አቅራቢያ ነው። ማርቆስ ፈገግ አለ። በጣም ጥሩ፣ ነገ ከሰዓት 10 ሰዓት ላይ ይመችሻል? አዎ እዚያው እገኛለሁ ስትል አረጋገጠች። ስለተረዳኸኝ አመሰግናለሁ ጌታዬ። ስልኩን ዘጋች እና ማርቆስ መቆጣጠር በማይችለው ፈገግታ ስልኩን እያየ ቀረ። በማግስቱ ማርቆስ ከተቀጣጠሩበት ሰዓት 15 ደቂቃ ቀድሞ ወይዘሮ ሊንዳ መክሰስ ቤት ደረሰ። ቦታው ልክ ሲልቫና እንደገለጸችው ነበር። ቀላል፣ ንጹህ፣ በአመታት ያረጁ የእንጨት ጠረጴዛዎችና ምቹ የሰፈር ድባብ ያለው የትኩስ ቡና መዓዛ ከአየሩ ላይ ከሚገኘው የፓው ዲ ኬጆ የቺዝ ዳቦ ሽታ ጋር ተቀላቅሎ በመደርደሪያው አጠገብ ባለው መስታወት ውስጥ ያርፍ ነበር። ማርቆስ ቡና አዘዘና መንገዱን ማየት በሚችልበት መስኮት አጠገብ ባለ ጠረጴዛ ላይ ተቀመጠ። ሰዎች ሲያልፉ ይመለከት ነበር። የመንገድ ላይ ሻጮች፣ ከትምህርት ቤት የሚወጡ ልጆች፣ የገበያ ቦርሳን የተሸከሙ ሴቶች። ከሱ ዓለም ፍጹም የተለየ ዓለም ነበር። ነገር ግን በሆነ ምክንያት ከማንኛውም የሚያምር የመሃል ከተማ ሬስቶራንት ይልቅ እዚያ የበለጠ ህያውነት ተሰማው። ከቀጠሮ ልክ 5 ደቂቃ ሲያልፍ ሲልቫና በእግረኛው መንገድ ላይ ስትመጣ አየ። ቀላል ጥቁር ሰማያዊ ልብስ ለብሳ ነበር። ጸጉሯም ወደ ኋላ ታስሯል እና በፊቷ ላይ ከመረበሽ ጋር የተቀላቀለ የቁርጠኝነት ስሜት ነበር። ወደ መክሰስ ቤቱ ስትገባ ማርቆስ ተነሳ። አይኖቻቸው ተገናኙ እና ሁለቱም ማርቆስን ባስገረመ የደስታና የአፍረት ድብልቅ ስሜት ፈገግ አሉ። በትክክለኛው ሰዓት ደርሰሻል አለ ከፊቱ ወዳለው ወንበር እየተመለከተ። ሰዓት ማክበርማ ክብር ነው ስትል በጥንቃቄ እየተቀመጠች መለሰች። ሲልቫና ከቦርሷ የታሸገ ነጭ ኢንቨሎፕ አውጥታ ጠረጴዛው ላይ ያስቀመጠችው። እዚህ ሁሉም ገንዘብ አለ አለች።
ምንም እንደማይጎድል እርግጠኛ ለመሆን 3 ጊዜ ቆጥሬዋለሁ። ኢንቨሎፑን ወደሱ ስትገፋው እጆቿ በትንሹ ይንቀጠቀጡ ነበር። ማርቆስ ወሰደው፣ ግን አልከፈተውም። ዝም ብሎ በጃኬቱ ውስጠኛው ኪስ ውስጥ ከተተው። ቃልሽን እንደምትጠብቂ ያውቅ ነበር አላት፣ በቀጥታ አይኗን እያየ። ያው ገንዘቡ ስለሚያስፈልገኝ ሳይሆን ምን አይነት ሰው እንደሆንሽ አሳይተሽኛል። ሲልቫና አይኖቿን ዝቅ አደረገች። በትንሹ ፊቷ ቀላ። እኔ ትክክለኛውን ነገር ማድረግ ነው የምፈልገው ስትል በሹክሹክታ ተናገረች። ማርቆስ 2 ቡናና የሚጋሩት 1 ሳህን ቺዝ ዳቦ አዘዘ። በሚቀጥለው 1 ሰዓት ውስጥ ከረጅም ጊዜ በኋላ እንደሚገናኙ የድሮ ፍቅረኛ ማቾች ተጨዋወቱ። ሲልቫና ስለ ጽዳት ስራዋ፣ ጋብሪኤል በሚቀጥለው ዓመት ትምህርት ቤት እንዴት እንደሚጀምር፣ አንድ ቀን የተሻለ የመኖሪያ ቦታ ለመከራየት ስላላት ህልም ነገረችው። ማርቆስ በሚገርሙ ታሪኮች ሳይሆን በህይወቷ ቀላልነት ውስጥ ባለው ውበት ተገርሞ ያዳምጣት ነበር እና ስለ ልጇ ስትናገር ፈገግ ስትል እያየ በተመሳሳይ ጊዜ በተስፋና በፍርሃት የሞላውን አንድ ነገር ተረዳ። ይህ ገንዘብን ለመመለስ የተደረገ ስብሰባ ብቻ አልነበረም። ይህ ህይወታቸውን ሊለውጥ የሚችል የአንድ ነገር ጅምር ነበር። ከወይዘሮ ኒልዳ መክሰስ ቤት ስብሰባ በኋላ ማርቆስ ሲልቫናን እንደገና ለማየት ፍጹም ሰበብ አገኘ። ከ2 ቀናት በኋላ በሚቀጥለው እሁድ ጋብሪኤልን ወደ ኩዊንታ ዳውባ ቪስታ ፓርክ መውሰድ ትፈልግ እንደሆነ በመጠየቅ የጽሑፍ መልእክት ላከላት። ከሄድኩ ረጅም ጊዜ ሆኖኛል ሲል ተራ ነገር ለማስመሰል በመሞከር ጻፈ እና ምናልባት ልጁ የአትክልት ስፍራዎቹንና መስህቦችን ማየት ደስ ይለዋል ብዬ አሰብኩ። ሲልቫና ለመመለስ 1 ሰዓት ያህል ፈጀባት እና ማርቆስ ትልቅ ከሆነ ጀምሮ ተሰምቶት በማያውቀው ጭንቀት በየ5 ደቂቃው ስልኩን ይመለከተው ነበር። በመጨረሻም መልሱ መጣ። ኦ ጋብሪኤልን በጣም ይወደዋል። ወደዚያ ፓርክ ሄዶ አያውቅም። ስለ ግብዣው አመሰግናለሁ። ያቀላል መልእክት ማርቆስን ሊገለጽ በማይችል ደስታ ሞላው። እሁድ በጠራ ሰማይና በሪዮ ዴ ጄኔሮ የተለመደው ደማቅ ፀሐይ መጣ። ማርቆስ ሲልቫናና ጋብሪኤልን ከቤታቸው ሊወስዳቸው ሄደ እና ትንሹ ልጅ መኪና ውስጥ ሲገባ ስሜቱን መቆጣጠር አልቻለም። ወደ ፓርክ እየሄድን ነው እያለ በኋለኛው ወንበር ላይ እየዘለለ ደጋግሞ ይናገር ነበር። ሲልቫና ጥሩ ጸባይ እንዲኖረው በመጠየቅ በቀስታ ገሰጸችው። ማርቆስ ግን ዝም ብሎ ይስቅ ነበር። በመኪና ውስጥ የህፃን ሳቅ ከሰማ ረጅም ጊዜ ሆኖት ነበር። ኩዊንታ ዳውባ ቪስታ ፓርክ በእሁድ ቀን በሚዝናኑ ቤተሰቦች ተሞልቶ ነበር። በዛፎች መካከል የሚሮጡ ልጆች፣ እጅ ለእጅ ተያይዘው የሚራመዱ ጥንዶች፣ የጥጥ ከረሜላና የአይስክሪም ሻጮች አየሩን በጥፍጥና ሲያቀልሙት። ማርቆስ ለሶስቱም አይስክሪም ገዛ እና ጋብሪኤል ሁሉንም ነገር በመገረም እያመላከተ በመንገዶቹ ላይ ተጓዙ። እማዬ ትንሽ ውሻ አለ፣ እማዬ ኤው ኩሬ ውስጥ ዳክዬዎች አሉ። የልጁ እያንዳንዱ ትንሽ ግኝት በዓለም ላይ በጣም አስደናቂ ነገር እንደሆነ ሁሉ ያከብረው ነበር። ማርቆስ ሲልቫና ከልጇ ጋር የምታደርገውን ግንኙነት ነገሮችን ለማስረዳት ወደሱ ቁመት እንዴት እንደምትወርድ፣ ጋብሪኤል በደስታ ወደሷ ሲሮጥ እንዴት እንደምታቅፈው ይመለከት ነበር። በዚያ ቀላልነት ውስጥ በዓለም ላይ ያሉ የቅንጦት ዕቃዎች ሁሉ ሊገዙት የማይችሉት ውበት ነበር። ከጥቂት ጊዜ በኋላ ጋብሪኤል ወዲያውኑ ወደ ዥዋዥዌዎቹ የሮጠበትን የመጫወቻ ቦታ አገኙ። ግፋኝ እባክህን በደንብ ግፋኝ እያለ በደስታ ይጮህ ነበር። ማርቆስ ቀርቦ የልጁ ሳቅ እንደ ሙዚቃ በጆሮ ውስጥ እያስተጋባ በቀስታ ይገፋው ጀመር። ሲልቫና ከቅርብ ወንበር ላይ ሆና ፊቷን በሙሉ በሚያበራ ፈገግታ ትመለከታቸው ነበር። ጋብሪኤል ዥዋዥዌው ሲሰለቸው ሌሎች ልጆች የአሸዋ ቤቶችን ወደሚገነቡበት ትንሽ የአሸዋ ቦታ ሮጠ። ማርቆስና ሲልቫና አብረው ወንበሩ ላይ ተቀመጡ። እሱ ሲጫወት እያዩት ነበር። እንደዚህ ሲደሰት አይቼው አላውቅም ስትል ሲልቫና በለሰለሰ ድምፅ ተናገረች። ብዙውን ጊዜ በጓሮ ወይም ደግሞ መንገድ ላይ ነው የሚጫወተው፣ ግን ወደ እንደዚህ ያሉ ቦታዎች ለማምጣት ጊዜም ሆነ ገንዘብም የለኝም። ማርቆስ በደረቱ ላይ ቁስለት ተሰማው። ከእንግዲህ በኋላ ግን ብዙ ጊዜ መምጣት እንችላለን ሲል በጥንቃቄ ሐሳብ አቀረበ። ሊያስጨንቃት አልፈለገም። እሷ በምስጋናና ማርቆስ ገና ለመተርጎም ባልደፈረው ሌላ ነገር በተሞሉ ጥቁር አይኖች ተመለከተችው። በአንተ ደግነት ላይ መደገፍ አልፈልግም ማርቆስ አለች። ለመጀመሪያ ጊዜ ከፊቱ ጌታዬ ሳትል ስሙን ተጠቀመች። እሱ ይህንን አስተውሎ ፈገግ አለ። ምንም ችግር የለውም፣ እውነታው እኔም እየተዝናናው ነው። እና እውነት ነበር። ከዓመታት በኋላ ለመጀመሪያ ጊዜ ማርቆስ በእውነት ደስተኛ እንደሆነ ተሰማው።
ከስኬት ወይም ከገንዘብ የሚመጣው ላይላዩን የሆነው ያ ደስታ ሳይሆን እንዳለ እንኳን የማያውቀውን ባዶነት የሚሞላ ጥልቅና እውነተኛ ነገር ነበር። ሲልቫና ፈገግታውን መለሰችለት እና ወንበሩ ላይ ያረፉት እጆቻቸው ሊነካኩ ምንም አልቀራቸውም። በፓርክ ውስጥ ያሉት እሁዶች ልማድ ሆኑ። ከኩንታ ዳ ቦአ ቪስታ በኋላ ማርቆስ ጋብርኤል ቀጭኔዎችንና ዝሆኖችን በቅርቡ በማየቱ ወደ ተደሰተበት ወደ ሪዮ ዙ ወሰዳቸው። ሌላ ጊዜ ደግሞ ትንሹ ልጅ በኤግዚቢሽኖች መካከል በመገረም ወደ ሮጠበት የነገው ሙዚየም ሄዱ። ነገር ግን ቅዳሜና እሁድ መውጣት ብቻ አልነበረም። ማርቆስ ሲልቫና የሥራ ሰዓቷን በምትጨርስበት ሰዓት ላይ በወይዘሮ ኒልዳ መክሰስ ቤት መታየትም ጀመረ። ጋብርኤል ማርቆስ በገዛለት የሰም እርሳሶች በቅርብ ጠረጴዛ ላይ ስዕል እየሳለ የትምህርት ቤት ስራውን ሲሰራ እነሱ አብረው ቡና ይጠጡ ነበር። ውይይቶቹ ከጊዜ ወደ ጊዜ ተፈጥሯዊ በሆነ ሁኔታ ይፈሱ ነበር። ሲልቫና ስለምትሰራላቸው ቤተሰቦች ትነግረዋለች። አንዳንዶቹ ደጎች፣ ሌሎቹ ደግሞ ደግ እንዳልሆኑ ትነግረዋለች። ማርቆስ ስለ ስራው ያወራ ነበር። ነገር ግን እሷ የምታይበትን መንገድ ይለውጧል ብሎ በመስጋት ስለ ሀብቱ ትክክለኛ መጠን ከመጥቀስ ይቆጠብ ነበር። ባለው ነገር ሳይሆን በማንነቱ እንድታውቀው ይፈልግ ነበር። ቀስ በቀስ ሁለቱም በግልጽ ሳይጠቅሱት ያ አስቀድሞ ከጓደኝነት በላይ መሆኑን ተረዱ። አንድ ቀን ከሰዓት በኋላ ለጋብርኤል ቹሮስ ከገዙ በኋላ በኮፓ ካባና የባህር ዳርቻ ላይ ሲራመዱ ልጁ የእናቱን እጅ ለቆ ማርቆስን በተፈጥሯዊ ሁኔታ ያዘው። እቀፈኝ፣ በጣም ደክሞኛል ሲል ልጆች ብቻ ባላቸው እምነት ጠየቀው። ማርቆስ የልጁን ትንሽና ሞቅ ያለ ክብደት በደረቱ ላይ እየተሰማው ያለምንም ማመንታት አነሳው። ጋብርኤል ራሱን በማርቆስ ትከሻ ላይ አሳርፎ በደስታ ተነፈሰ። ልክ እንደ አያቴ ትሸታለህ ሲል ትንሹ ልጅ በእንቅልፍ በከፊል በተዘጉ አይኖቹ በሹክሹክታ ተናገረ። ሲልቫና ባልፈሰሰ እንባ በሚያብለጨልጩ አይኖች ትመለከተው ነበር። ጋብርኤል አያቱን ፈጽሞ አይቶ አያውቅም ስትል በታነቀ ድምፅ አስረዳች። አባቴ እሱ ሳይወለድ በፊት ነው የሞተው። ማርቆስ በደረቱ ውስጥ የሆነ ነገር ሲሰበርና በተመሳሳይ ጊዜ ሲገነባ ተሰማው። ለዓመታት በሱ ላይ የሚተማመንና ደህንነት እንዲሰማው እሱን የሚፈልግ ልጅን ማቀፍ ምን እንደሚመስል የመስማት እድል ፈጽሞ እንደማይኖረው አምኖ ነበር። አሁን ግን ጋብርኤል በቅፉ ተኝቶና ሲልቫና ባጠገቡ እየተራመደች ማርቆስ አንድ መሰረታዊ ነገርን ተረዳ። ምናልባት እጣ ፋንታ አባት የመሆን እድልን አልነጠቀውም። ምናልባት ለዚያ የተለየ መንገድ እያሳየው ሊሆን ይችላል። ከሌሊቱ 8 ሰዓት ላይ የማርቆስ ስልክ ሲደወል ከከባድ እንቅልፍ ቀሰቀሰው። በክፍሉ ጨለማ ውስጥ ግራ ተጋብቶ አይኑን አርገበገበ። ስልኩ በአልጋው አጠገብ ባለው ጠረጴዛ ላይ ደጋግሞ ይርገበገብ ነበር። መሳሪያውን አንስቶ የሲልቫናን ስም በስክሪኑ ላይ አየ። ማንም ሰው በዚያ ሰዓት በጥሩ ዜና እንደማይደውል ስላወቀ ልቡ ወዲያውኑ በኃይል መምታት ጀመረ። ሲልቫና፣ ምን ተፈጠረ ሲል በአልጋ ላይ እየተቀመጠ በጭንቀት ድምጽ መለሰ። በሌላኛው ወንበር በኩል በተቆራረጠ ለቅሶ መካከል በከፍተኛ ጭንቀት ውስጥ ያለ ሰው ትንፋሽ ሰማ። ማርቆስ፣ በዚህ ሰዓት ስለደወልኩ በጣም ይቅርታ። ስለ ጋብርኤል ነው። ምን ማድረግ እንዳለብኝ አላወቅኩም። ቃላቶቹ በተስፋ መቁረጥ ለቅሶ መካከል ይወጡ ነበር። ማርቆስ በአንድ እጁ ስልኩን ይዞ በሌላኛው እጁ ልብሱን እየፈለገ ወዲያውኑ ተነሳ። ተረጋጊ ሲልቫና፣ እባክሽን እና ምን እየሆነ እንዳለ ንገሪኝ። እሷ ራሷን ለመቆጣጠር በችግር አየር ለመሳብ ስትሞክር ሰማት። በጣም ከፍተኛ ትኩሳት አለው፣ እያሳለው ነው እና ለመተንፈስ እየተቸገረ ነው። በጣም ፈርቻለሁ። በመጨረሻው አረፍተ ነገር ላይ ድምጿ ሙሉ በሙሉ ተሰበረ። የት ናችሁ? ቤት ነን፣ ግን ሆስፒታል መሄድ ያለብን ይመስለኛል። አሁኑኑ መጥቼ ወስዳችኋለሁ ሲል ማርቆስ በጽናት አዘዘ። አስቀድሞ ልብሱን ለብሶ የመኪናውን ቁልፍ እየፈለገ ነበር። ግን ማርቆስ፣ በጣም ሩቅ ነው እና በጣም መሽቷል ስትል ሲልቫና በደከመ ሁኔታ ለመቃወም ሞከረች። ምንም ችግር የለውም፣ በ20 ደቂቃ ውስጥ እዚያ ደርሳለሁ ሲል አቋረጣት። አስቀድሞ ከቤት እየወጣ ነበር። ማርቆስ ከዚህ ቀደም አድርጎት በማያውቀው ሁኔታ በሪዮ ዲ ጄኔሮ ባዶ መንገዶች ላይ መኪናውን ነዳ። የባራ ጎዳናዎች ለቪላ ዳ ፔኛ ጨለማ መንገዶች ቦታቸውን ለቀቁ። አይምሮ ሁኔታዎችን በማሰብ በአቅራቢያ ያሉ ሆስፒታሎችን በማስታወስ ጊዜን በማስላት በፍጥነት ይሰራ ነበር። በ18 ደቂቃ ውስጥ ሲልቫና ቤት ደረሰ። በሩን አንኳኳ። እሷ ጋብርኤልን በብርድ ልብስ ጠቅልላ አቅፋ ወዲያውኑ ከፈተችው። ልጁ ፊቱ ነጭ ሆኗል፣ ላብ አጥምቆታል፣ አይኖቹ ፈጠዋል፣ ትንፋሹም ተቆራርጧል። እንሂድ፣ ፍጠኚ
አለ ማርቆስ ጊዜ ሳያባክን። በፍጥነት ወደ መኪናው መራቸው። ሲልቫና ጋብርኤልን በደረቷ ላይ አስጠግታ ትንሹ ልጅ በጭንቅ የሚሰማውን የማጽናኛ ቃላት በሹክሹክታ እያየች ከኋላ ገባች። አሁን ወደ ሆስፒታል እንሄዳለን የኔ ልጅ፣ ሁሉም ነገር ደህና ይሆናል እሺ ስትል ልጇን እያየች ተናገረች። ነገር ግን ድምጿ በፍርሃት ይንቀጠቀጥ ነበር። ማርቆስ የህፃናት ድንገተኛ ክፍል ወዳለው በአቅራቢያው ወደሚገኘው የሶዛ አጊያር ሆስፒታል ተፈተለከ። ጉዞ በ15 ደቂቃ ውስጥ የተጨመቀ ረጅም ዘመን መሰለ። ማርቆስ በመስታወት ሲልቫና ዝምተኛ እንባ በጉንጮቿ ላይ እየፈሰሰ ልጇን ስታቅፍ በየጊዜው ይመለከታት ነበር። በርታ ጋብርኤል ይል ነበር ማርቆስ የተረጋጋ ለመምሰል እየሞከረ። አሁን ደርሰናል። ጋብርኤል ነፍስን በሚሰነጥቅ ጥልቅና ጎርነን ያለ ድምጽ ያስል ነበር። በመጨረሻም ሆስፒታል ሲደርሱ ማርቆስ እዚያ መቆም የተከለከለ መሆኑ ምንም ሳይመስለው መኪናውን በቀጥታ በድንገተኛ ክፍል መግቢያ ላይ አቆመ። በፍጥነት ወርዶ የኋላውን በር ከፈተ። ሲልቫና ከልጁ ጋር እንድትወርድ ረዳት። የፍሎረሰንት መብራቶች በሚያበሩበት የድንገተኛ ክፍል ውስጥ ሊሮጡ ምንም አልቀራቸውም ነበር። እርዳታ ፈልጋለሁ፣ ህፃን ልጅ ነው፣ ከፍተኛ ትኩሳት አለው እና በደንብ መተንፈስ አይችልም ሲል ማርቆስ ወደ መቀበያ ጠረጴዛው ጮኸ። አንዲት ነርስ ወዲያውኑ ቀርባ ሁኔታውን በባለሙያ አይን ገመገመች። ትንሹ ጋብርኤል በእናቱ እቅፍ ውስጥ ሲያቃስት አየችው እና ወዲያውኑ ምላሽ ሰጠች። በዚህ በኩል በፍጥነት ኑ ስትል ወደ ሕክምና ቦታው የሚወስዱትን በሮች እያመለከተች አዘዘች። ሲልቫና ነርሷን ተከተለች። ማርቆስን በመጠባበቂያ ክፍል ውስጥ ለመቅረት ፈቃደኛ ባለመሆኑ እሱም ተከተላቸው። ከ2 ደቂቃ ባነሰ ጊዜ ውስጥ አንድ ወጣት ሐኪም ወደ መጣበት የመመርመሪያ ክፍል ተወሰዱ። ልጁን እዚህ ጋር አስቀምጡት አለ ወደ ህፃናት አልጋ እያመለከተ። ሲልቫና በሚንቀጠቀጡ እጆቿ ጋብርኤልን አስተኛችው። ሐኪሙ ወዲያውኑ መመርመር ጀመረ። በስቴቶስኮፕ አዳመጠው፣ ጉሮሮውን መረመረ፣ ሙቀቱን ለካ። 40 ዲግሪ ትኩሳት ሲል በቁም ነገር ተናገረ እና በሁለቱም ሳምባዎች ውስጥ ከፍተኛ የትንፋሽ ድምጽ አለ። እንዲህ ከሆነ ምን ያህል ጊዜ ሆነው? ሲልቫና በለቅሶ መካከል ለመመለስ ሞከረች። ከትላንት ከሰዓት በኋላ ጀምሮ ሳል ነበረው፣ ግን ሌሊት ላይ በጣም ባሰበት። ሐኪሙ ፈጣን ማስታወሻዎችን እየያዘ ተስማማ። የደረት ራጅና አስቸኳይ የደም ምርመራ አዘዘ። በምልክቶቹ መሰረት የሳምባ ምች ኒሞኒያ መጀመሪያ እንደሆነ ተጠራጥሯል። ቃሉ በሲልቫና ላይ እንደ መዶሻ ወደቀ። ኒሞኒያ! አምላኬ ሆይ አይሆንም! እግሮቿ ተብረከረኩ እና ማርቆስ ወዲያውኑ አቅፎ ያዛት። ተረጋጊ፣ ሐኪሙ ምን ማድረግ እንዳለበት ያውቃል ሲል በጆሮዋ በሹክሹክታ ተናገረ። ምንም እንኳን እሱ ራሱ ከራስ እስከ እግሩ ፍርሃት ቢሰማውም ሐኪሙ በባለሙያ ግን በሚረዳ ቃና ቀጠለ። በደም ስሩ የሚሰጡ አንቲባዮቲኮችና ኦክሲጅንን ለመስጠት ዛሬ ሌሊት ሆስፒታል መተኛት አለበት። በተጨማሪም ፈሳሽ በሰውነት ውስጥ ስለሌለ ግሉኮስ እንሰጠዋለን። ሲልቫና በዚያ የቅዠት ቅስፈት ቀጥ አድርጎ የሚይዛት ብቸኛው ነገር እሱ እንደሆነ ሁሉ የማርቆስን እጅ አጥብቃ በመያዝ መናገር ሳትችል ተስማማች። ከ1 ሰዓት በኋላ ጋብርኤል በህፃናት ሕክምና ክፍል ውስጥ ተመደበ። በዚያች ትንሽ እጁ ላይ የግሉኮስ መርፌ፣ በጣቱ ላይ ኦክሲጅን መለኪያና ኦክሲጅን የሚሰጥ የአፍንጫ ቱቦ ተደርጎለት ነበር። ልጁ በትኩሳትና ለመተንፈስ በሚያደርገው ጥረት ዝሎ ማልቀሱን አቁሞ ነበር። አሁን በሆስፒታሉ ነጭ አንሶላዎች መካከል እረፍት አግኝቶ ተኝቷል። ሲልቫና ለሰከንድ እንኳን ሳትለቅ የጋብርኤልን ነፃ እጅ ይዛ አልጋው አጠገብ ባለው ወንበር ላይ ተቀምጣ ነበር። አይኖቿ በጣም ከማልቀሱ የተነሳ ቀልተውና አብጠው ነበር። ማርቆስ በመስኮቱ አጠገብ ቆሞ ከውጭ የሚታየውን የበራ ከተማ ይመለከት ነበር። ነገር ግን አይምሮ ሙሉ በሙሉ በዚያ ክፍል ውስጥ ነበር። ዞር ብሎ ሲልቫናን በተመሳሳይ ጊዜ ደካማና ጠንካራ ሆና ልጇን ስትጠብቅ ተመለከታት። ትንሽ ማረፍ አለብሽ ሲል በለሰለሰ ድምጽ ወደሷ ቀርቦ ሐሳብ አቀረበ። ሲልቫና ከጋብርኤል ላይ አይኖቿን ሳትነቅል በራሷ አሻፈረኝ አለችው። አልችልም፣ ቢፈልገኝና እኔ ተኝቼ ብሆንስ? ማርቆስ ሌላ ወንበር ስቦ አጠገቧ ተቀመጠ። እንግዲያውስ በፈረቃ እንጠብቀው። አንቺ ለ1 ሰዓት ያህል ተኚ፣ እስከዛ እኔ እጠብቃለሁ። እኔ ስተኛ ደግሞ አንቺ ትጠብቂዋለሽ። ሲልቫና ወደ ሆስፒታሉ ከገቡ በኋላ ለመጀመሪያ ጊዜ በምስጋናና ይበልጥ ጥልቅ በሆነ ነገር በተሞሉ አይኖች ተመለከተችው። ለምንድነው ይሄንን ሁሉ ለኛ የምታደርገው? ስትል በሹክሹክታ ጠየቀች። ማርቆስ ነፃ እጇን በእጆቹ መካከል ያዘ። ምክንያቱም እናንተ ለኔ በጣም አስፈላጊ ሆናችኋል።
ሲል ለራሱን በገረመው እውነተኛነት መለሰ። እናም በዚያ ቅስፈት በጭንቀትና በፍርሃት መካከል ሁለቱም የሚሰማቸው ነገር ከእንግዲህ ሊካድ ወይም ሊደበቅ እንደማይችል አወቁ። ንጋቱ በሆስፒታሉ ክፍል ውስጥ ቢጫ መጋረጃዎችን ዘርግቶ መጣ። ማርቆስ ለአንድ ደቂቃ እንኳን አልተኛም ነበር። የጋብሪኤልን እያንዳንዱን ትንፋሽ፣ እያንዳንዱን እንቅስቃሴ መሻሻል ወይም መባባስ ሊያሳይ የሚችል እያንዳንዱን ትንሽ ምልክት ሲከታተል ሌሊቱን ሙሉ ነቅቶ አድሯል። ሲልቫና በመጨረሻም ከሌሊቱ 11 ሰዓት አካባቢ በድካም ተሸንፋ እጇ አሁንም ከልጇ እጅ ጋር እንደተያያዘ ልጁ ተኝቶበት በነበረው የአልጋ ጠርዝ ላይ ራሷን አሳርፋ ተኝታ ነበር። ማርቆስ ስትተኛ ይመለከታት ነበር። በአይኗ ስር ያሉት የድካም ምልክቶችና በእንቅልፍ ውስጥ እንኳን በግንባሯ ላይ የሚታዩት የጭንቀት መስመሮችን አስተዋለ። ጃኬቱን አውጥቶ እንደ ብርድ ልብስ በቀስታ በትከሻዋ ላይ ጣል አደረገላት። የጧቷ ፈረቃ ነርስ የጋብሪኤልን የጤና ሁኔታ ለመመርመር ስትገባ ሰዓቱ 1 ሰዓት ነበር። ሲልቫናን ተኝታ ስታይ ሌሊቱን እንዴት አደረ ስትል በዝቅተኛ ድምፅ ጠየቀች። እረፍት አጥቶ ነበር ግን ቢሆንም ተረጋግቷል ሲል ማርቆስ በሹክሹክታ መለሰ። ነርሷ ግሉኮሱን ስትመረምርና የኦክሲጅን ፍሰቱን ስታስተካክል በጭንቅላቷ ተስማማች። ይህ ጥሩ ምልክት ነው። ሐኪሙ በ1 ሰዓት ውስጥ መጥቶ ያየዋል። እሷ ስትወጣ ጋብሪኤል መንቀሳቀስ ጀመረ። አይኖቹን በቀስታ ከፈተ። እማዬ ሲል ልጁ በደካማና በጎረነነ ድምፅ ተጣራ። ሲልቫና ልክ የሆነ ነገር እንደገፋት ወዲያውኑ ነቃች። እዚህ ነኝ የኔ ፍቅር፣ እማዬ እዚህ አለች አለች። ፊቷን ወደ ጋብሪኤል አስጠግታ ግንባሩን በማይነጥፍ ርህራሄ እየሳመች። ትንሹ ልጅ ዙሪያውን በግርምት ተመለከተ። ገመዶቹን፣ መሳሪያዎቹን፣ ነጩን ግድግዳ አስተዋለ። የት ነው ያለው ነው እማዬ ሲል በትላልቅ አይኖቹ ውስጥ ፍርሃት እየታየ ጠየቀ። ሆስፒታል ነን ልጄ፣ ትላንት ታመ ነበር ግን አሁን እየተሻለ ነው ስትል ሲልቫና የገዛ ጭንቀቷን ለመደበቅ በሚሞክር ፈገግታ አስረዳች። ከዚያም ጋብሪኤል ማርቆስ በመስኮት አጠገብ ቆሞ አየው። ማርቆስ ሲል ልጁ በሹክሹክታ ተናገረ እና በነጣው ከንፈሩ ላይ ትንሽ ፈገግታ ታየ። ማርቆስ ወዲያውኑ ቀርቦ በአልጋው ሌላኛው በኩል ተቀመጠ። ሰላም ጋብሪኤል፣ በጣም አስደነገጥከን አለ በለሰለሰ ድምፅ የልጁን ያልተበጠረ ጸጉር እየዳበሰ። አንተ ነህ ወደ ሆስፒታል ያመጣኸኝ ሲል ጋብሪኤል ጠየቀ። አዎ። ጋብሪኤል በደካማ ሁኔታ አንገቱን ነቀነቀ። እዚህ ትቆያለህ ሲል የማርቆስን ልብ በሰነጠቀ ስሜት ጠየቀው። ከዚህ አልወጣም ሲል ቃል ገባለት እና ይህን ያለው በሙሉ ልቡ ነበር። ሐኪሙ በ2 ሰዓት አካባቢ ደረሰ። ጋብሪኤልን በጥንቃቄ መረመረው እና ሌሊት የተነሳውን ራጅ አጠና። በእርግጥ የሳምባ ምች መጀመሪያ ነው ሲል በቁም ነገር ግን ያለ ፍርሃት አረጋገጠ። ጥሩን ዜና በጊዜ አምጥታችሁታል። የአንቲባዮቲክ ሕክምናና ኦክሲጅን በሚቀጥሉት 3 ወይም 4 ቀናት ውስጥ መሻሻል አለበት። ሲልቫና ለሰዓታት ትንፋሿን ይዛ እንደቆየች ሁሉ በጥልቀት የእፎይታ ትንፋሽ አወጣች። ግን ሙሉ በሙሉ ይድናል አይደል ስትል አሁንም በሚፈራ ድምፅ ጠየቀች። ሙሉ በሙሉ ሐኪሙ በሚያረጋጋ ፈገግታ አረጋገጠላት። ነገር ግን እድገቱን ለመከታተልና ኢንፌክሽኑ ወደፊት እንደማይሄድ ለማረጋገጥ ቢያንስ 4 ቀናት ሆስፒታል መቆየት አለበት። ሲልቫና የማይቀየረውን ነገር በመቀበል ተስማማች። ሐኪሙ ሲወጣ ፊቷን በእጆቿ ሸፍና በመጨረሻ የእፎይታ ለቅሶን አለቀሰች። ማርቆስ በደረቱ ላይ እንድትጽናና አቀፋት። ከባዱ ነገር አልፏል ሲል በሹክሹክታ ተናገረ። ጀርባዋን ክብ በሆነ እንቅስቃሴ ዳበሰ። ጋብሪኤል በጣም ጠንካራ ነው፣ ይህንን ያሸንፋል። ሲልቫና በማዕበል የተመታ ውቅያኖስ መካከል እንደ አዳኝ ጀልባ አጥብቃ ያዘችው። ቀጣዮቹ ቀናት የሆስፒታል ልምድና ያልተጠበቁ የርህራሄ ጊዜያት ድብልቅ ነበሩ። ማርቆስ ወደ ቢሮ ደውሎ የሳምንቱን ስብሰባዎች ሙሉ በሙሉ ሰረዘ። የቤተሰብ ድንገተኛ አደጋ ገጥሞኛል አለ ለረዳቱ እና ውሸት አልነበረም። ምክንያቱም ባለፉት ሳምንታት ውስጥ በሆነ ወቅት ሲልቫናና ጋብሪኤል ምንም እንኳን ሁለቱም ጮክ ብለው ባይናገሩትም ቤተሰብ ሆነው ነበር። በቀን ውስጥ ማርቆስ ከውጪ ጥሩ ምግብ የማምጣት ኃላፊነትን ወሰደ። ምክንያቱም የሆስፒታሉ ምግብ አስከፊ ነበር እና ሲልቫና ሳህኑንም እንኳን አትነካውም ነበር። የወይዘሮ ካርሜንን ምሳ፣ ትኩስ ኮክሲኛ፣ ከገበያ ፍራፍሬም ያመጣ ነበር። ጋብሪኤልን ለመንከባከብ የግድ መብላት አለብሽ ሲል ምግብ አልበላም በምትልበት ጊዜ በጽናት ያስታውሳት ነበር። ሌሊት ላይ ጋብሪኤል ሲተኛ የመተላለፊያው መብራቶች ሲጠፉ ማርቆስና ሲልቫና ስለ ሁሉም ነገርና
ስለምንም ነገር በሹክሹክታ ያወሩ ነበር። እሷ በሪዮ ሰሜናዊ ዞን በሚገኝ ደሃ ሰፈር ስላሳለፈችው የልጅነት ጊዜዋ፣ ከ2 ዓመት በፊት ስለሞተችው እናቷ ለልጇ የተሻለ ህይወት የመስጠት ህልሟን በተደጋጋሚ ትነግረው ነበር። ማርቆስ ለሌላ ለማንም ያልተናገራቸውን የገዛ ህይወቱን ዝርዝሮች ያካፍላት ነበር። ፍርሃቱን፣ ውድቀቱን፣ ለረጅም ጊዜ ተሸክሞት የኖረውን ብቸኝነት። በ3ኛው ምሽት ጋብርኤል አሁን በጣም በተሻለ ሁኔታ ሲተነፍስና ትንፋሹ ሙሉ በሙሉ ሲስተካከል ማርቆስ ልጁ በሰላም ሲተኛ ይመለከተው ነበር። ሲልቫና ለመታጠብ ወደ መታጠቢያ ቤት ሄዳ ነበር። ትንሹ ልጅ በእንቅልፍ ውስጥ ተንቀሳቀሰና እጁ ሳያውቅ የአንድ ሰውን እጅ ፈለገ። ማርቆስ እጁን ዘረጋለት እና ጋብርኤልም ወዲያውኑ ያዘው። ተኝቶም ቢሆን በልበ ሙሉነት አጠነከረው። በዚያ ቅስፈት በማርቆስ ውስጥ የሆነ ነገር ለዘላለም ተሰበረ። ለዓመታት የአባትነት ፍቅር ሊሰማው እንደማይችል፣ ሁኔታው ያለ ልጅ እንዲኖር እንደፈረደበት አምኖ ነበር። አሁን ግን ከሌሊቱ 9 ሰዓት ላይ ሆስፒታል ውስጥ ደሙን የማይጋራው ልጅ ግን ደግሞ ልቡን ሙሉ በሙሉ የማረከውን ልጅ እጅ ይዞ ነበር። ሲልቫና ተመልሳ ያንን ትዕይንት ስታይ አይኖቿ በእንባ ተሞሉ። በዝምታ ከማርቆስ አጠገብ ተቀመጠች እና እሱ ነፃ እጁን በትከሻዋ ላይ ጣል አደረገ። መሳሪያዎቹ በቀስታ ሲጮሁና ከተማዋ ከውጭ ስትተኛ ሶስቱም በዝምተኛ የፍቅር ክበብ ውስጥ ተገናኝተው እንዲቆዩ። ማርቆስ በዚያ ቅስፈት ባዮሎጂ ምንም ቢል ምንም እንደማይለውጥ አወቀ። እሱ በእውነት አስፈላጊ በሆነው ነገር ሁሉ አስቀድሞ አባት ነበር። የ4ኛው ቀን ጧት ክፍሉን በደስታ በሞላ ዜና መጣ። ጋብርኤል ከሆስፒታል ይወጣል። ሐኪሙ ፈገግ እያለ ገባ። ለመጨረሻ ጊዜ ልጁን በስቴቶስኮፕ አዳመጠው። በጥሩ ሁኔታ እየተነፈሰ ነው ሲል በደስታ አሳወቀ። የሳምባ ምቹን ተቆጣጥረናል። ዛሬ ወደ ቤት መሄድ ትችላላችሁ። ነገር ግን ለተጨማሪ 10 ቀናት የሚወሰዱ መድኃኒቶች አሉ። ጋብርኤል ለቀናት ባልታየ ኃይል ካልጋው ላይ እየዘለለ ዜናውን አከበረ። ወደ ቤት ልሄድ ነው ደስ ሲል እያለ በደስታ ይዘፍን ነበር። ሲልቫና በደስታ እንባ መካከል እየሳቀች ልጇን አጥብቃ አቀፈችው። ማርቆስ በመጨረሻም መተንፈስ እስኪችል ድረስ ምን ያህል ውጥረት ተሸክሞ እንደነበረ ፈጽሞ አላስተዋለውም ነበር። ጥልቅ እፎይታ ስለተሰማው ለአፍታ መቀመጥ ነበረበት። ከመሄዳችሁ በፊት አንዳንድ ዝርዝሮችን ለማረጋገጥ አስተዳደር ቢሮ ማለፍ አለባችሁ ሲል ሐኪሙ ከመውጣቱ በፊት ጠቆመ። ሲልቫና ራሷን ነቀነቀች። ነገር ግን ሐኪሙ እንደወጣ የፊቷ ገጽታ ተለወጠ። ደስታው ከጭንቀት ጋር ተቀላቀለ እና ማርቆስ ለውጡን ወዲያውኑ አስተዋለ። ወደሷ ቀረበ። ሲልቫና የታችኛውን ከንፈሯን ነከሰች። ማርቆስ አስቀድሞ ይህን እንደ ጭንቀት ምልክት አድርጎ መለየትን ተምሯል። የሆስፒታሉ ሂሳብ ስትል መሬቱን እያየች በሹክሹክታ ተናገረች። 4 ቀን መተኛት፣ መድኃኒቶች፣ ምርመራዎች፣ ምን ያህል እንደሚያወጣ አታውቅም፣ ግን ደግሞ ለመክፈል በቂ ገንዘብ እንደሌላት ታውቃለች። በእያንዳንዱ ቃል ድምጿ ይበልጥ እየቀነሰ ሄደ። ማርቆስ ብቸኛው አስፈላጊ ነገር የጋብርኤል ማገገም በሆነበት ወቅት እሷ ስለ ገንዘብ ስትጨነቅ በማየቱ የህመም ስሜት ተሰማው። ሲልቫና አለ። እሷ ግን አቋረጠችው። ማርቆስ እባክህን እንዳላስብ እንዳልጨነቅ አትንገረኝ። ለኛ ብዙ እንዳደረክልን አውቃለሁ ከማንም በላይ፣ ግን ይሄ የኔ የራሴ ኃላፊነት ነው። ጋብርኤል ልጄ ነው እና የሆነ የምከፍልበት መንገድን መፈለግ አለብኝ። በድምጽ ውስጥ ጠንካራ ቁርጠኝነት ነበር። ያው ማርቆስ ከመጀመሪያው ቅስፈት ጀምሮ ሱፐርማርኬት ውስጥ ያደነቀው ክብሯ ነበር። አጠገቧ ተቀመጠና እጆቿን በእጆቹ መካከል ያዘ። ታምኚኛለሽ ሲል ጠየቃት። በቀጥታ አይኗን እያየ ነበር። ያለ ምንም ማመንታት ራሷን ነቀነቀች። እንግዲያውስ ልርዳሽ። ሲልቫና መቃወም ጀመረች። ነገር ግን ማርቆስ እጁን በቀስታ አነሳ። አዳምጪኝ፣ እኔ ፍቃድ እየጠየቅኩሽ አይደለም፣ የማደርገውን ነገር ነው እየነገርኩሽ ያለሁት። ወደ አስተዳደሩ ቢሮ ሄጄ የሂሳቡን ጉዳይ ፈቷለሁ። በዚህ እንድትጨነቂ አልፈልግም። ሲልቫና እንባዋ በጉንጮቿ ላይ እየፈሰሰ በጭንቅላቷ አሻፈረኝ ትል ነበር። ልቀበለው አልችልም ማርቆስ፣ ይሄ በጣም ይበዛል። የምከፍል ነገር የለኝም፣ እንድትከፊኝ አልፈልግም ሲል በጽናት አቋረጣት። ይህን ማድረግ የምፈልገው እናንተ ለኔ በጣም ጠቃሚ ስለሆናችሁ ነው። ምክንያቱም በእነዚህ ባለፉት ሳምንታት ውስጥ ፈጽሞ አገኘዋለሁ ብዬ ያላሰብኩትን ነገር ሰጥታችሁኛል። የሆነ ነገር አካል እንደሆንኩ ከስራና ከንግድ ውጪ ጧት የምነሳበት ምክንያት እንዳለኝ እንዲሰማኝ አድርጋችሁኛል። የመጨረሻዎቹን ቃላት ሲናገር ድምፁ በትንሹ ተንቀጠቀጠ።
ሲልቫና እያንዳንዱን ቃል እስካሁን ከሰማቻቸው ቃላት ሁሉ የበለጠ ክብደት ያላቸው ይመስል አይኖቿን በደንብ ከፍታ ትመለከተው ነበር። ከዚያም እንባዋ በነፃነት እንዲፈስ ፈቀደች። በመጨረሻም በሐሳቡ ተስማማች። ግን አንድ ቀን እከፍልሃለሁ ስትል በሹክሹክታ ተናገረች። በሆነ መንገድ አንድ ቀን ሲልቪያ ከቤት ያመጣችውን ንጹህ ልብስ ጋብሪኤል እንዲለብስ ስትረዳው ማርቆስ ወደ ሆስፒታሉ አስተዳደር ክፍል ወረደ። ከጠረጴዛው ጀርባ የነበረችው ሰራተኛ ዝርዝር ሂሳቡን ሰጠችው። 4 ቀናት የሆስፒታል ቆይታ፣ በደም ስር የሚሰጡ አንቲባዮቲኮች፣ ኦክሲጅኖች፣ የላቦራቶሪ ምርመራዎች እና ራጅ። ጠቅላላ ሂሳቡ ወደ 30,000 የብራዚል ሪያል ይጠጋ ነበር። ለማርቆስ ይህ ቁጥር ትንሽ ነበር። ነገር ግን ለሲልቫና የወራት ስራ፣ ምናልባትም ፈጽሞ ልታጠራቅመው የማትችለውን የሙሉ ዓመት ቁጠባ እንደሚወክል ያውቅ ነበር። ክሬዲት ካርዱን አውጥቶ ምንም ሳያመነታ ሁሉንም ከፈለ። ደረሰኙን በማን ስም ልቁረጠው ስትል ሰራተኛዋ ጠየቀች። ማርቆስ ለሰከንድ አመነታ። በራሱ ስም እንዲሆን ሊጠይቅ ይችል ነበር። ነገር ግን የሲልቫናን ክብር መጠበቅ እንዳለበት ገባው። በሆስፒታል መግቢያ ወረቀቶች ላይ ያየውን የአያት ስም በማስታወስ በሲልቫና ሬጌሮዶ ስም አለ። ክፍያውን አስቀድማ ፈጽማለች። ሰራተኛዋ ምንም ጥያቄ ሳትጠይቅ መረጃውን መዘገበች። ማርቆስ ወደ ክፍሉ ሲመለስ ክፍያ የተፈጸመበትን ደረሰኝና የመውጫ ወረቀቶች ይዞ ነበር። ሲልቫና ጋብሪኤልን እንደታቀፈች በጉጉት ተመለከተችው። ስንት ሆነ? በሚንቀጠቀጥ ድምፅ ጠየቀች። ማርቆስ ወረቀቶቹን ዘረጋላት። ቀድሞውኑ ሁሉ ነገር ተከፍሏል አለ በቀላሉ። ሲልቫና ወረቀቶቹን በሚንቀጠቀጡ እጆቿ ተቀብላ ክፍያ ተፈጽሟል የሚለውን በቀይ የታተመ ቃል አነበበች። አይኖቿ በግርምት ፈጠጡ። እባክህ ስንት እንደሆነ ንገረኝ። ስንት እንደሆነ ግድ የለኝም። ዋናው ጋብሪኤል ደህና መሆኑ ነው እና አሁን ወደ ቤት መሄድ ትችላላችሁ። ሲልቫና ጋብሪኤልን ላፍታ አልጋው ላይ አሳርፋ ወደ ማርቆስ ቀረበች እና ባስገረመው ጥንካሬ አቀፈችው። ደረቱ ላይ ተደፍታ ስቅስቅ ብላ እያለቀሰች አመሰግናለሁ ስትል ደጋግማ በሹክሹክታ ተናገረች። አመሰግናለሁ፣ በጣም አመሰግናለሁ። ማርቆስም መልሶ አቀፋት። እንቧ ሸሚዙን ሲያርሰው ተሰማው። ጋብሪኤል ምን እየሆነ እንዳለ በሚገባ እንደተረዳው ሁሉ ካልጋው ላይ ሆኖ በፈገግታ ይመለከታቸው ነበር። ሲልቫና በመጨረሻም ስትለየው በስሜት በተሞሉ ጥቁር አይኖቿ በቀጥታ አይኑን አየችው እና ከሳምንታት በፊት ሱፐርማርኬት ውስጥ የተናገረችውን ያንን ቃል ደገመችው። በዚህ ጊዜ ግን ትርጉሙ ፍጹም የተለየ ነበር። ስችል እከፍልሃለሁ ብዬ ቃል ገባለሁ አለች በተቆራረጠ ድምጽ። ነገር ግን ሁለቱም የምታወራው ስለ ገንዘብ ብቻ እንዳልሆነ ያውቁ ነበር። ስለ ፍቅር፣ ስለ ምስጋና፣ በልብ ብቻ ሊከፈል ስለሚችል ጥልቅ የስሜት ዕዳ ነበር። ማርቆስ ሲልቫናንና ጋብሪኤላን በቪላ ዳ ፔኛ ወደሚገኘው አነስተኛ ቤታቸው መልሶ ወሰዳቸው። ጉዞ ሰላማዊ ነበር። ጋብሪኤል በኋለኛው ወንበር ላይ ዝሎ ግን በመጨረሻም ጤናማ ሆኖ ተኝቶ ነበር። እቤት ሲደርሱ ማርቆስ በሆስፒታል ቆይታቸው ወቅት የሰበሰቧቸውን መድኃኒቶችና ቁሳቁሶች የያዙ ቦርሳዎች ለማውረድ ረዳቸው። ሲልቫና የቤቷን በር ከፍታ ጋብሪኤልን ተሸክማ ወደ ውስጥ ገባች። በቀጥታ ወደ ትንሹ ክፍል ወስዳው አልጋ ላይ አስተኛችው። ማርቆስ ሳሎን ውስጥ ቆሞ ቤቱን በአዲስ አይን ይመለከት ነበር። ግድግዳዎቹ በጥንቃቄ የተቀቡ ቢሆንም በአንዳንድ ቦታዎች ላይ ቀለሙ እየተላጠ ነበር። አሮጌዎቹ የቤት ዕቃዎች ግን በጣም ንጹህ ነበሩ። የጋብሪኤል የህይወት ደረጃዎችን የሚያሳዩ ፎቶግራፎች በግድግዳው ላይ በፕላስተር ተለጥፈው ነበር። ሁሉም ነገር ቀላል፣ መጠነኛ ግን በፍቅር የተሞላ ነበር። በእነዚህ 4 ትንንሽ ግድግዳዎች ውስጥ ከሱ ግዙፍ መኖሪያ ቤት የበለጠ ሙቀት ነበር። ሲልቫና ልጇን ካለበሰች በኋላ እንዳይነቃ በሩን በጥንቃቄ ዘግታ ወደ ሳሎን ተመለሰች። በማርቆስ ፊት ለፊት ቆመች እና ከቀናት በኋላ ለመጀመሪያ ጊዜ ያለ ሐኪሞች፣ ያለ ነርሶች፣ ያለ የሕክምና ቀውስ አስቸኳይነት ብቻቸውን ነበሩ። በመካከላቸው ያለው ዝምታ ገና ባልተባሉ ነገሮች ሁሉ የተሞላ ነበር። አመሰግናለሁ፣ በጣም አመሰግናለሁ። እንዴት ምን እየተሰማኝ እንደሆነ መግለጽ እንኳን አልችልም አለች ሲልቫና በለሰለሰ ድምጽ። አንድ እርምጃ ወደሱ ተጠጋች። ለኛ ብዙ ነገር አድርገሃል ማርቆስ። በዚያች ምሽት አድነህናል። ያላንተ ምን እንደማደርግ አላውቅም ነበር። ማርቆስ በመካከላቸው ያለውን ርቀት በማጥበብ ራሱን ነቀነቀ። አንድን ሰው ያዳንኩት እኔ ብቻ አይደለሁም ሲልቫና፣ እናንተም እኔን አድናችሁኛል። እሷ ግራ ተጋብታ ተመለከተችው። ከምንድነው ደግሞ ያዳንህ?
አንተ ሁሉም አለ፣ ገንዘብ፣ የሚያምር ቤትና ስኬት፣ ሁሉም ነገር ነበረኝ፣ ግን ብቸኛው አስፈላጊ ነገር አልነበረኝም ሲል በድምጽ ውስጥ ባለ ከፍተኛ ስሜት አቋረጣት። ባዶ ህይወት ነበረኝ፣ ያለ ፍቅር፣ እንደ መንፈስ ወደ ስራ ሄድና መለስ ነበር። ብቸኛው በቤቴ ውስጥ የሚሰማው ድምጽ የኔ የእግር ኮቴ ብቻ ነው። የሲልቫናን እጆች በእጆቹ መካከል ያዘ። እንዴት በትንሹ እንደሚንቀጠቀጡ ተሰማው። እናንተን አገኘኋችሁ እና ከዓመታት በኋላ ለመጀመሪያ ጊዜ ህይወቴ አሁንም ትርጉም እንዳለው ተሰማኝ። ጧት ስነሳ እናንተን እንደማይሳውቅ ወደፊት ለመቀጠል ምክንያት ሰጣችሁኝ። አይኖቻቸው ተገጣጠሙ እና ዓለም ላፍታ የቆመች መሰለች። ማቲያስ የራሱን የልብ ትርታ በፍጥነት ሲመታ መስማት ይችል ነበር። ሲልቫና እኔ ብሎ ጀመረ። ነገር ግን ቃላቱ በጉሮሮ ላይ ታነቁ። በሆስፒታል በነበሩት ምሽቶች ይህንን ቅስፈት በሐሳቡ በሺዎች ለሚቆጠሩ ጊዜያት ደጋግሞታል። አሁን ግን ከፊቷ ሲቆም ሊናገር ያቀደው ሁሉ በነነ። በጥልቀት ተንፍሶ ያለምንም ማጣሪያና ዝግጅት ከልቡ ለመናገር ወሰነ። በእርግጥ ከተዋወቅን አጭር ጊዜ እንደሆነ አውቃለሁ። ህይወታችን ፈጽሞ የተለየ እንደሆነም ይገባኛል። አሁን ልናገር ያለሁት ነገር ምናልባትም እብደት እንደሆነ አውቃለሁ። ድፍረቱን ሰብስቦ ላፍታ ቆመ። ግን በእነዚህ ቀናት ሆስፒታል ውስጥ ጋብርኤልን ስንከባከብ፣ አንቺ ስታለቅሺ ስደግፍሽ፣ የጋብርኤልን እንቅልፍ ስጠብቅ ከእንግዲህ ችላ ልለው የማልችለው ነገር እንዳለ ተረዳው። ሲልቫና ትንፋሿን ይዛ አይኖቿን በደንብ ከፍታ ትመለከተው ነበር። አፍቅሬሻለሁ፣ በጥንካሬሽ፣ በክብርሽ፣ ልጅሽን በሰውነትሽ ውስጥ ባለው እያንዳንዱ ፋይበር በምትወጅበት መንገድ አፍቅሬሻለሁ። ጋብርኤልንም ወድጄዋለሁ። በሳቁ፣ በንጽህናው፣ በእኔ ላይ ባለው እምነት ትልቅ ቦታ ሰጥቼዋለሁ። የማቲያስ ድምጽ በስሜት ይንቀጠቀጥ ነበር። አስቀድማችሁ በፍቅር ከፍላችሁኛል ሲልቫና። ፈጽሞ አገኘዋለሁ ብዬ ያላሰብኩትን ነገር ሰጣችሁኝ፣ ቤተሰብ ሰጣችሁኝ። ሲልቫና ማልቀስ ጀመረች። ነገር ግን በዚህ ጊዜ ፍጹም የተለየ ስሜት እንባ ነበር። ማርቆስ፣ እኔም ልትናገር ሞከረች። ነገር ግን ቃላቱ በለቅሶ ውስጥ ሰመጡ። ማቲያስ የሷን እንባ ባውራ ጣቶቹ እየጠረገ ፊቷን በማይጠገብ ርህራሄ ያዘ። ቆይ ልጨርስ፣ በፈገግታና በሹክሹክታ ተናገረ። ለዓመታት አባት መሆን እንደማልችል አስብ ነበር። በዚህም ምክንያት የወደድኳት ሴት ጥላኝ ሄዳለች። ለረጅም ጊዜ ቤተሰብ ሊኖረኝ እንደማይችል አምን ነበር። ነገር ግን ጋብርኤል አባት መሆን ከባዮሎጂው ጋር ምንም ግንኙነት እንደሌለው አስተማረኝ። አባትነት አብሮ መገኘት፣ መጨነቅ፣ ያለምንም ቅድመ ሁኔታ መዋደድ ማለት እንደሆነ አስተማረኝ። ከፊቷ ተንበርክኮ ሁለቱንም የሲልቫናን እጆች በእጆቹ መካከል ያዘ። የተዘጋጀ ቀለበት አልነበረውም። ያ ቅስፈት እንዲሆን አላቀደም ነበር። ነገር ግን ሁሉም ነገር ፍጹም ትክክል መስሎ ታየው። ሲልቫና፣ የምፈልገው ነገር እናንተ ቤተሰቤ እንድትሆኑ ብቻ ነው። እባክሽን አግቢኝ፣ ከኔ ጋር ኑሪ። ጋብርኤል የሚገባው አባትና አንቺ የሚገባሽን ባል እንደሆን ፍቀጅልኝ። የማርቆስ አይኖች ፈጽሞ ሊፈሱ በማይፈቅድላቸው እንባዎች ያበሩ ነበር። እውነተኛ ፍቅር እንዳለ እያረጋገጥኩ ቀሪው ህይወቴን እንዳሳልፍ ፍቀጅልኝ። ሲልቫና ከፊቱ ተንበርክካ አንገቱን በሁለት እጆቿ አቀፈችው። በሙሉ ኃይሏ ተጠመጠመችበት። እሺ ስትል በጆሮ በሹክሹክታ ተናገረች። እሺ አገባሃለሁ። ሁለቱም በዚያች ትንሽ ክፍል ወለል ላይ እንደተቃቀፉ በደስታ እያለቀሱ ያለፈው ህመም ሁሉ በወደፊቱ ተስፋ ውስጥ ሲሟሟ ተሰማቸው። በመጨረሻም ሲለያዩ ማርቆስ ከሳቫና ፊት ላይ ያለውን እንባበሰና ለመጀመሪያ ጊዜ ሳማት። ያ መሳም በተስፋ በንጹህና በእውነተኛ ፍቅር ቃል ኪዳን የተሞላ ነበር። ከክፍሉ በር አንድ ትንሽ ድምጽ ሲሰሙ ተለያዩ። እማዬ፣ ለምንድነው የምታለቅሱት? ጋብርኤል በቢጃማው ቆሞ እንቅልፍ የጠገቡ አይኖቹን እያሻሸ በጭንቀት ይመለከታቸው ነበር። ማቲያስና ሲልቫና ተያይተው በእንባ መካከል ሳቁ። ወደዚህ ና ጋብርኤል፣ ማርቆስ እጆቹን ዘርግቶ ጠራው። ጋብርኤል ወደ እነሱ ሮጠ። ማርቆስ አንስቶት በመካከላቸው አስቀመጠው። ማርቆስ፣ ከኛ ጋር ለዘላለም እንዲኖር ትፈልጋለህ? ስትል ሲልቫና የልጇን ጸጉር እየደባበሰች ጠየቀች። የጋብርኤል አይኖች እንደ ከዋክብት በሩ። በእውነት እማዬ? ማርቆስ ፈገግ ብሎ ራሱን ነቀነቀ። አዎን፣ ለዘላለም። ጋብርኤል ትናንሽ እጆቹን በማርቆስ አንገት ላይ ጣል አደረገ። አዎ፣ እኔ አባቴ እንድትሆን እፈልጋለሁ።
እና በአንድ ሕፃን የንጽህና ድምጽ በተነገሩ በእነዚያ ቀላል ቃላት አንዳቸውም ያልጠበቁት ቤተሰብ ተሟላ። የሚቀጥለው ሳምንት በስሜትና በለውጦች የተሞላ ነበር። ማርቆስ ሲልቫና የጽዳት ስራዋን እንድታቆም አጥብቆ ጠየቃት። ከእንግዲህ መስራት አያስፈልግሽም አላት በጽናት። ጋብርኤልን በመንከባከብና በሰርጋችን ዝግጅት ላይ እንድታተኮር ይፈልጋለሁ። ሲልቫና መጀመሪያ ላይ በነፃነቷ በመመካት ተቃውማ ነበር። ነገር ግን ማርቆስ ይህ እርዳታ ወይም ቁጥጥር ሳይሆን ለዓመታት ብቻዋን ከታገለች በኋላ በመጨረሻም የምታርፍበት እድል እንደሆነ አስረዳት። ወደ ማርቆስ ቤት ለመዘዋወር መዘጋጀት ጀመሩ እና ጋብርኤል ትልቅ ክፍል፣ የሚጫወትበት የአትክልት ስፍራ፣ የሚሮጥበት ሰፊ ቦታ እንደሚኖረው ሲያስብ በደስታ ፈነጠዘ። በእውነት የራሴ ክፍል ይኖረኛል ሲል ሳያስበው ደጋግሞ ይጠይቅ ነበር። አዎን፣ የራስ ክፍል ከአዲስ መጫወቻዎች ጋር፣ ከምትፈልገው ሁሉ ነገር ጋር ሲል ማርቆስ ሁልጊዜም ቃል ይገባለት ነበር። አንድ ከሰዓት በኋላ በሲልቫና ቤት ያሉት ጥቂት ዕቃዎችን እያሸጉ ሳለ ማርቆስ ጋብርኤል ግድግዳው ላይ የተለጠፈውን አንድ አሮጌ ፎቶግራፍ በትዝታ ሲመለከት አስተዋለ። ያ ፎቶ ልጁ ሕፃን እያለ በጭራሽ የማያውቃት አያቱ እቅፍ ውስጥ ሆኖ የሚያሳይ ምስል ነበር። ወደ አዲሱ ቤት ያንን መውሰድ ትፈልጋለህ ሲል ማርቆስ በለሰለሰ ድምፅ ጠየቀው። ጋብርኤል በአፍረት ራሱን ነቀነቀ። እሷ አያቴ ናት፣ እማዬ ከሰማይ ሆና ትጠብቀኛለች ትላለች። ማርቆስ በጉሮሮ ላይ አንድ ነገር ታነቀ። እንግዲያውስ በእርግጠኝነት እንወስደዋለን እና በአዲሱ ክፍል ውስጥ በሚያምር ፍሬም እናስቀምጠዋለን። የመዘዋወሪያው ቀን በጠራ ሰማይ በሪዮ ዲ ጄኔሮ ደማቅ ፀሐይ ወቅት መጣ። ማርቆስ ዕቃ የሚያጓጉዝ ድርጅት ቀጠረ። ምንም እንኳን በእውነቱ የሚጓጓዘው ነገር በጣም ጥቂት ቢሆንም ሲልቫና አሮጌዎቹን የቤት ዕቃዎች ለመውሰድ አጥብቃ ጠየቀች። ስለሚያስፈልጓት ሳይሆን እያንዳንዱ ዕቃ የመትረፍና የክብር ታሪክ ስላለው ነው። ይህችን ጠረጴዛ እናቴ ከመሞቷ በፊት ነው የሰጠችኝ ስትል ያረጀውን እንጨት እየዳበሰች አስረዳች። እዚህ ነው ጋብርኤል ሕፃን እያለ ምግብ ማበላው የነበረው። ማርቆስ ጉዳዩ ስለ ቁሳቁስ ሳይሆን ስለ ትውስታና ስለ ፍቅር እንደሆነ ተረዳ። እንግዲያውስ በእኛ ቤት ወጥ ቤት ውስጥ ትቀመጣለች ሲል ሳያመነታ ወሰነ። በአራዳ ቲጁካ ወዳለው መኖሪያ ቤት ሲደርሱ ጋብርኤል አፉን ከፍቶ ቀረ። እዚህ ነው የምንኖረው ሲል ትልቅ ነጭ ቤቱን፣ አረንጓዴ የአትክልት ስፍራዎቹንና በመግቢያው ላይ ያለውን ፏፏቴ እያየ በግርምት ጠየቀ። አዎ እዚህ ነው የምንኖረው ሲል ማርቆስ አረጋገጠለት። አቅፎ አነሳው። አሁን ይሄ ቤታችን ነው። ሶስቱም እጅ ለእጅ ተያይዘው አሁን እንደሆኑት ቤተሰብ ሆነው የመግቢያውን ደጃፍ አብረው ተሻገሩ። ሲልቫና ሰፊዎቹን ክፍሎች፣ ረጅም ጣሪያዎቹን፣ የፀሐይ ብርሃን የሚያስገቡትን ትልልቅ መስኮቶች ስታይ በደስታ አለቀሰች። ነገር ግን ከሁሉም በላይ ያስለቀሳት ማርቆስ ለጋብርኤል ተለይቶ ያዘጋጀው ክፍል ነበር። በሩን ሲከፍቱ ጋብርኤል በከፍተኛ ደስታ ጮኸ። የክፍሉ ግድግዳዎች በሰማያዊ ቀለምና በነጭ ደመናዎች ተሞልቷል። የውድድር መኪና ቅርጽ ያለው አልጋ፣ በአዳዲስ መጽሐፍት የተሞሉ መደርደሪያዎች፣ አንድ ትልቅ የመጫወቻ ሳጥን ነበር እና በዋናው ግድግዳ ላይ የጋብርኤልና የአያቱ ፎቶ በሚያምር ሁኔታ ተሰቅሎ ነበር። ነገር ግን ልጁን በደስታ እንባ ወደ ክፍሉ እንዲሮጥ ያደረገው በመስኮቱ አጠገብ ያየው ነገር ነበር። ከሱ ጋር እኩል የሆነ ትልቅ የዳይኖሰር አሻንጉሊት፣ በትክክል ሁልጊዜ በመጫወቻ መደብሮች መስኮት ላይ የሚያየው ግን እናቱ ፈጽሞ ልትገዛለት ያልቻለችው አይነት ነበር። ያ የኔ ዳይኖሰር ነው እያለ በሙሉ ኃይሉ አቀፈው። ሲልቫና አፏን በእጆቿ ሸፍና በስሜት ስቅስቅ ብላ አለቀሰች። እንዴት አወክ ስትል በማርቆስ ላይ ተጠመጠመች። ጋብርኤል አንድ ጊዜ ነግሮኛል ሲል በፈገግታ መለሰላት። ከሳምንታት በፊት ፓርክ ውስጥ ያደረጉትን ተራ ጨዋታ በማስታወስ አንድ ቀን ትልቅ ሲሆንና ገንዘብ ሲኖረው ትልቅ ዳይኖሰር እንደሚገዛ ነግሮኝ ነበር። ሲልቫና አጥብቃ አቀፈችው። እስካሁን ካወቅኳቸው ወንዶች ሁሉ በጣም ድንቅ ነህ ስትል በሹክሹክታ ተናገረች። ጋብርኤል ታሪኮቹንና ጀብዶቹን እየፈጠረ በዳይኖሰሩ መጫወቱን ቀጠለ። ለረጅም ጊዜ በዝምታ ተሞልቶ የነበረውን ያንን ቤት በሳቅና በህይወት ሞላው። የሚቀጥሉት ቀናት የመለማመጃና የንጹህ ደስታ ቀናት ነበሩ። ማርቆስ የቤቱን እያንዳንዱን ጥግ አሳያቸው። ጋብርኤል የሚጫወትበትን የኋላ የአትክልት ስፍራ፣ በጥንቃቄ ሊጠቀምበት የሚገባውን የመዋኛ ገንዳ፣ ሲልቫና ማርቆስ የሚወዳቸውን ምግቦች የምታዘጋጅበት ትልቅ ወጥ ቤት። ማታ ማታ በትልቁ የመመገቢያ ክፍል አብረው ይበሉ ነበር።
ነገር ግን ማርቆስ በሳቫና አሮጌ ጠረጴዛ ላይ እንዲበሉ አጥብቆ ጠየቀ። ምክንያቱም ከኔ ጠረጴዛዎች ሁሉ የበለጠ ታሪክ አለው ይል ነበር። ከራት በኋላ ሳሎን ውስጥ ተቀምጠው ፊልም ያዩ ነበር። ጋብርኤል በመካከላቸው ተሸጉጦ ፊልሙ ሳያልቅ እንቅልፍ ይወስደውና ማርቆስ በፍቅር ወደ አልጋው ይወስደው ነበር። ማርቆስ ከመተኛቱ በፊት ታሪኮችን ማንበብ፣ ሕፃን ማልበስና በደከመ ድምፅ አባቴ እወድሃለሁ የሚል የሹክሹክታ ቃልን መስማት ያለውን ደስታ አወቀ። አንድ ምሽት ጋብርኤልን ካስተኛ በኋላ ማርቆስና ሲልቫና በከዋክብት በተሞላው የሪዮ ሰማይ ስር ወደ አትክልት ስፍራው ወጡ። ደስተኛ ነሽ ሲል ከኋላ አቅፎ ጠየቃት። ሊሆን ይችላል ብዬ ካሰብኩት በላይ በጣም ደስተኛ ነኝ ስትል መለሰችለት። ራሷን ደረቱ ላይ አስጠጋች። ይህንን ህይወት ስለሰጠህን አመሰግናለሁ ማርቆስ፣ ስለወደድከን አመሰግናለሁ። እኔ ደግሞ ዳግመኛ እንድኖር ስላስተማራችሁኝ አመሰግናለሁ ሲል ራሷን እየሳመ መለሰላት። ሰርጋቸው ከ2 ወር በኋላ ቀላልና የቅርብ ጓደኞች ብቻ የሚገኙበት እንዲሆን ታቀደ። ነገር ግን እውነተኛው ትስስር አስቀድሞ ተፈጥሮ ነበር። በቀለበት ወይም በወረቀት ሳይሆን በፍቅርና በእምነት። ሁሉንም ነገር በጋራ ለመጋፈጥ በገባው ቃል ተፈርሟል። ከ3 ሳምንት በኋላ በአንድ አርብ ከሰዓት በኋላ ማርቆስ ከስራ ስብሰባ ወደ ቤት ሲመለስ በህሊናው ለዘላለም የሚታተም ትዕይንት አየ። በኋለኛው የአትክልት ስፍራ ሲልቫና በሳሩ ላይ ምንጣፍ ዘርግታ ከጋብርኤል ጋር ተቀምጣ ሀብሀብ እየበሉ ነበር። የከሰዓት በኋላዋ ፀሐይ ፊታቸውን በወርቃማ ብርሃን ታበራው ነበር። ጋብርኤል የሀብሀቡ ጭማቂ በአንገቱ ላይ ሲፈስ ይስቅ ነበር። ማርቆስን ሲያዩት ሁለቱም በአንድ ጊዜ ስሙን ጠርተው ጮሁ። ማርቆስ! አባዬ! ልጁ እጁን ዘርግቶ ወደሱ ሮጠ። ማርቆስም ወደ ላይ አንስቶት ጋብርኤል በደስታ ሲስቅ አዞረው። ሲልቫና ቀረበችና ሶስቱም ተቃቀፉ። እወዳችኋለሁ አለ ማርቆስ ለሲልቫና አይኗን እያየ። ሁለታችሁንም ቃላት ሊገልጹት ከሚችሉት በላይ እወዳችኋለሁ፣ እኛም እንወድሃለን ስትል ከፀሐይ በበለጠ በሚያበራ ፈገግታ መለሰችለት። ጋብርኤል አሁንም በማርቆስ እቅፍ ሆኖ ትናንሽ አይኖቹን በእያንዳንዳቸው ጉንጭ ላይ አደረገ። እኛ ቤተሰብ ነን ሲል አንድ የ3 ዓመት ሕፃን ቀላል ጥበብ ባለው ድምፅ ለዘላለም አወጀ። እናም ልክ ነበር። ከማንኛውም ግምት፣ ከማንኛውም ተስፋ ህይወት ስለ ህመምና ስለ ማጣት ካስተማራቸው ነገሮች ሁሉ በተቃራኒ ወደ እውነተኛ ፍቅር የሚወስደውን መንገድ አግኝተዋል። በሱፐርማርኬት የተነገረ ቃል ኪዳን ህይወታቸውን ለዘላለም ለውጦታል። አንዳንዴ ተአምራት በአንዲት ትንሽ የደግነት ተግባር እንደሚጀምሩ ያረጋግጣል። ከ3 ዓመት በኋላ በአንድ ፀሐያማ እሁድ የኩዊንታ ዳ ቦአ ቪስታ ፓርክ ከሰዓት በኋላቸውን በሚያሳልፉ ቤተሰቦች ተሞልቶ ነበር። ማርቆስ የ2 ዓመቷ ላራ በህፃንነት የንጽህና ሳቅ የምትስቅበትን ዥዋዥዌ በቀስታ ይገፋ ነበር። ትንሿ ልጅ ከ1 ዓመት በፊት በማርቆስና በሲልቫና አዶፕት ተደርጋ በጉዲፈቻ ቤተሰቡን ፍጹም አድርገዋለች። በጥቂት ሜትሮች ርቀት ላይ አሁን የ6 ዓመት ልጅ የሆነው ጋብርኤል በተወደደና በደስተኛ ህፃን ጉልበት በመጫወቻዎቹ መካከል ይሮጥ ነበር። ሲልቫና በአንድ ወንበር ላይ ተቀምጣ ትዕይንቱን ትመለከት ነበር። በሱፐርማርኬት ከተገናኙበት ጊዜ ጀምሮ ያለፉት 3 ዓመታት እንደ አንድ ዘላለምና እንደ አንድ ትንፋሽ ያህል ነበሩ። ማርቆስ ሌላን ከዥዋዥዌ አውርዶ ወደ ሲልቫና ቀረበ። ሁለቱ ልጆቻቸው አብረው ሲጫወቱ እያዩ እጇን ያዘ። ህይወት በትክክል የሚያስፈልጋቸውን ነገር ሰጥቷቸዋለች። በደም ሳይሆን በፍቅር የተገነባን ቤተሰብ። ጋብርኤል አሁን አንድን መክሰስ ለመጠየቅ እንኳን የማይደፍር አይናፋር ልጅ አልነበረም። አሁን ሌላን ሰው በርህራሄ የሚንከባከብ ኩሩ ታላቅ ወንድም ነው። ማርቆስ አሁን በባዶ ቤት ውስጥ የሚንከራተት ብቸኛ ሰው አልነበረም። አሁን የልጆቹን እያንዳንዱን ሳቅና እንባ የሚያውቅ አባት ነው። ሲልቫናም አሁን ከዓለም ጋር ብቻዋን የምትታገል ብቸኛ እናት አልነበረችም። አሁን በዚያ ፓርክ ውስጥ በሪዮ ሰማያዊ ሰማይ ስር በእያንዳንዱ እርምጃ አብሯት የሚጓዝ አጋር አላት። ከዓመታት በፊት የተገባው ቃል አንዳቸው ሊያልሙት ከሚችሉት በላይ በሆነ ውብ ነገር አብቧል። ምክንያቱም በመጨረሻም እውነተኛ ፍቅር ለመከፈት ዝግጁ የሆኑ ልቦችን የሚያሟላበትን መንገድ ሁልጊዜም ያገኛል። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። እስኪ ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ እና ሼር አድርጉት። ለብዙ ሰዎች እንዲደርስና እንዲማሩበት ያደርጋል።
እንደዚህ አይነት አስደናቂ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።